እኔ ልንገርህ፣ ለምሳሌ ልንገርህ፣ ከኔ የተሻሉ ብርቱ ኦርቶዶክሳውያን በጸሎት የሚኖሩ የተጉ በገዳማትና በየገዳማቱ ያሉ ቆሎ እየቆረጠሙ ስለኛና ስለ ዓለም የሚጸልዩ ያሉ በተግባር እንደሱ አይል በተግባር እንደሱ አይልም። አንደኛ እነሱ ናቸው የሚሆኑት እነሱ ናቸው። እንደሱ አይልማ መጽሐፉ እንደሱ አይልም። እንደሱ አይልም። ስለሱ አይደለም እያወራ ያለው። አሁን ስለተለዩ ሰዎች አይደለም እየተናገረ ያለው። ኦኬ፣ ስለተለዩ ሰዎች ገዳም ስለገቡ ምናምን ሰዎች አይደለም የሚያወራው። ማንኛውም ሰው ሊጸልይ ይገባዋል መጽሐፉ የሚለው። ማንኛውም ሰው ሊጸልይ ይገባዋል። ተግባባን። ወደ ማን ነው የሚጸልየው? ወደ እግዚአብሔር። ኦኬ፣ አየው። ለሰው ልጆች ሁሉ ነው የሚለው፣ ስለ ሰዎች ሁሉ ነው የሚለው፣ ስለ ነገስታት ሁሉ ነው የሚለው፣ ስለ መኳንንት ሁሉ ነው የሚለው። እውነት። ይሄን ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን አብዝታ የምታደርገው ነገር ነው፣ የምትተገብረው ነው። ላሳየ፣ ቆይ እንዳልሆነ ላሳየ ነው። እሺ፣ ስሜት ያጡ። ኦኬ፣ ይሄ ጸሎትና ምልጃ ወደ ማን ነው የሚቀርበው? ወደ እግዚአብሔር። ወደ እግዚአብሔር ነው የሚቀርበው። እሺ፣ አንተ አማላጅ ነህ? ችግር አንተ አማላጅ ነህ? ማማለድ ማለት ለምሳሌ እኔ ስላንተ መጸለይ ይችላል። ለምሳሌ ምናምን የሚባል ታሪክ ይላል። አንተ አማላጅ ነህ ወይ ነው ጥያቄ። ይኸውልህ በዚህ የእግዚአብሔር ቃል መሰረት እኔ ስላንተ መጸለይ መለመን እችላለሁ። እግዚአብሔር ወይ ልቦና እኔ አሁን ጥያቄ ምን መሰለህ፣ አንተ ቤተክርስቲያንህ ቆይ ወዳጅ፣ አንተን ቤተክርስቲያንህ አማላጅ ነው ብላ ታምናለች ወይ? አይደለም። በእግዚአብሔር ቃል መሰረት ነው እየነገርኩህ ያለው። አንተም እኮ ታማልዳለህ። በእናንተ በፕሮቴስታንት እንዲያውም አለ እኮ። እኔ አሁን የጠየቅኩህን ስለ እኔ አይደለም ባዘር፣ መጽሐፍ ቅዱስን ስለ መሰረት አድርገን ነው እያወራን ያለ ነው። እና ቤተ ክርስቲያንህ አንተን አማላጅ ብላ ትጠራለች ወይ? አትልም። ግን እያንዳንዱ ሰው ለአንድ ሰው መጸለይ ያለበት። እያንዳንዱ ሰው ለዓለም፣ ለራሱ፣ ለሀገር፣ ችግር የለም ለአንተ፣ ለጠፉት ወገኖች፣ እግዚአብሔርን ለማያውቁት ወገኖች፣ እግዚአብሔርን ለሚተቹ ወገኖች ከዛ መንገድ ወጥተው በአንዲት ሃይማኖት አንዲት ጥምቀት አንድ ጌታ ይላል አይደል? ኤፌሶን 4:5 ላይ። ስለዚህ ያለው አንድ ሃይማኖት፣ አንድ ጌታ፣ አንዲት ጥምቀት ነው። በዚች ሃይማኖት ውስጥ ለማይመላለሱ ሰዎች፣ ለሚተቿት ሰዎች፣ ለሚያስመስሉ ሰዎች፣ ሰዎችን ለሚያስቱ ሐሰተኛ ነቢያቶች ይነሳሉ ይላል ብዙ ቦታ ላይ። ጢሞቴዎስ 3 ላይ ሌላ ሐሳብ ለማውራት ነው እየሞከርክ ያለውና እንደዚህ ስትሆን አይዞ ነው የምልህ። መበርታት ነው ያለብህ። እሺ፣ የጠየቁ ጥያቄ በደንብ ስማኝ። አንተን ቤተክርስቲያንህ አማላጅ ብለህ አትጠራም። መጽሐፉ ግን አንተ ስለ ሰዎች፣ ስለ መኳንንት፣ ስለ ነገስታት እንድትማልድ በእግዚአብሔር ፊት ጸሎት ልመና እንድታቀርብ አዞሃል አይደል? እውነት ነው። ይሄን ደግሞ እናደርጋለን፣ ግዴታችን ነው። ግን አንተ አማላጅ አይደለም። አማላጅ ማለት ልንገርህ፣ ለምሳሌ ቅዱሳን ደግሞ ከኔና ከአንተ የተሻሉ ናቸው። ቅዱሳን ማለት የእግዚአብሔርን ሕግ ጠብቀው እኔን አታስገባኝ። የጠየቅኩህ እኔ አንተን ነው። ከዛ ወደ ቅዱሳን ደግሞ እንሄዳለን። ስለ አንተን የጠየቅኩህ አንተን ቤተክርስቲያን ቅዱሳን ብለህ አትጠራህም አይደል? አትጠራኝማ። አይደለሁማ። ገና ተጋድሎኝ ችግር የለም። አማላጅ ብለህ አትጠራህም አይደል? አንተ በፍጹም ግን እንድጸልይ ግን ታዘኛለች። ቆይ ወዳጄ፣ ቆይ አንዴ ስለ ሰዎች ሁሉ እንድጸልይ ታዘኛለች፣ ታስተምረኛለች። ይሄ ክፍል አንተን አይመለከትም ማለት ነው? ይመለከተኛል እንጂ ይሄንን ክፍል እየተጠቀምኩኝ ስለ ሁሉም ስለ ሰዎች ሁሉ ጸልያለሁኝ። ባለሁበት በቤተክርስቲያንም ባለሁበት ቦታ እዚህ ቤት ሆኜ እንኳን እጸልያለሁ። የሚማልድ ሰው ችግር የለም። የሚማልድ ሰው ምን ተብሎ ነው የሚጠራው? የሚማልድ ሰው ጸሎተኛ፣ የጸሎት ሰው ነው የሚባለው። በህይወት እስካለ ድረስ፣ በስጋ እስካለ ድረስ የጸሎት ሰው፣ ጸሎተኛ። የሚማልድ ሰው የጸሎት ሰው ተብሎ ነው እንጂ የሚጠራው የሚማልድ እኔ አሁን ማልዳለሁ። ማማለድ የሚባለው ይኸውልህ
አሁን እንድትረዳ የምፈልገው ነገር ማማለድ ማለት ለምሳሌ አንድ ቅዱስ ተጋድሎውን ጨርሶ ቅዱስ ጳውሎስ ተጋድሎውን ጨርሻለሁ ሩጫዬን ጨርሻለሁ ይላል አይደለ? ከዛ በኋላ ባለው ህይወት ቅዱስ ሆኖ በምግባር በመልካም ስራው በመልካም ንስሐ ገብቶ የእግዚአብሔርን ስጋና ደም በልቶ መጨረሻው አምሮለት ቅዱስ ተብሎ የሚሰየመው ያ ሰው መጨረሻውን ሲጨርስ ተጋድሎውን ሲጨርስ ብቻ ነው ቅዱስ ተብሎ ሊሰየምለት የሚችል። የቤተክርስቲያንም ቅዱሳን ከዚህ ጋር የተያያዘ ናቸው። ገብቶ አይደለ? እና እነዛ ቅዱሳን ስለኛ እንደሚማልዱ አልገባኝ። እሱ ላይ እንመጣለን። ቆይ ሐሳቡን እንዳንበት ነው። ቅዱሳን ማን ተብለው እንደሚጠሩ እናወራለን። ግን እንድትረዳው ነው በጣም ሲምፕል አድርጌ ለሞገተ እየፈለግኩ ያለሁት። ይሄ ጥቅስ አንተን አይመለከትም ያልኩ። ኦኬ፣ እዚህ ክፍል ላይ ኃጢአተኛና በደለኛ ሰው ከሆንክ አንተ ጻድቅ ካልሆንክ ለሌላ ሰው ማለት ትችላለህ? ጻድቅ ካልሆንክ ለሌላ ሰው ማለት ትችላለህ? በአንተ አርጊውመንት ነው እየሄድኩ ያለሁት። እሺ፣ ትክክል፣ ጥሩ ጥያቄ ነው። እኔ ጻድቅ ልሆን አልችልም፣ ጻድቅ አይደለሁም። ምክንያቱም ያልጸደቀ ሰው ለኃጢአተኛ ለበደለኛ መማለድ ይችላል ወይ ያልኩ። መማለድ ማለት በእግዚአብሔር ፊት የዛን ኃጢአተኛና በደለኛ ሰው የሌላውን ሰው ኃጢአትና በደል ያቀርባል ወይ ያልኩ። ለምሳሌ እኔ ስለ ራሴ ልንገርህና እኔ አሁን በቻልኩት አጋጣሚ እጸልያለሁ። ቤተክርስቲያን እንደምታስተምረኝ መጽሐፍ ቅዱስ እንደሚያስተምረኝ ልንገርህ። ጥያቄ አትዝለላ። አልዘለልኩም። ዘላል። ወደ ጥያቄው ተመለስ እኮ። ለምሳሌ ልመና ማለት እኮ ነው። በቃ ልመና ማለት ነው። ዘላል ብራዘር፣ አልገባኝም። ዘላል ያልኩ አሁንም ምንድን ነው አይደለም ጥያቄው። ኃጢአተኛና በደለኛ ሰው ይማልዳል ወይ ያልኩ። ኃጢአተኛና በደለኛ ማንም ሰው እኮ በምድር እስካለ ድረስ ስጋ ለብሶ በምድር እየኖረ እስካለ ድረስ ኃጢአትን ከመስራት ወደ ኋላ አይልም። ኃጢአት ይሰራል። ዝሙት በመስራት ኃጢአት ይሰራል አይሰራም አይደለም ጥያቄው። ማለት ብቻ አይደለም፣ በብዙ ነገር በአይንም በእይታም ኃጢአተኛ ሰው ይማልዳል ወይ ነው ጥያቄ። ይማልዳል ሳይሆን ይጸልያል፣ ዘወትር ይጸልያል። እኔ ጠየቅኩ። አሁን ይጸልያል ይማልዳል ወይ? እሱ ኃጢአተኛ ሆኖ እሱ በደለኛ ሰው ሆኖ ሌላውን ሰው ከእግዚአብሔር ጋር ለማስታረቅ ስለሌላው ሰው ይማልዳል ወይ ያልኩ። ለምሳሌ እሱ በንስሐ እየተመላለሰ ሊሆን ይችላል። የእግዚአብሔርን ሕግጋት እየፈጸመ ሊሆን ይችላል። ስለ ኃጢአተኛና ስለ በደለኛ ሰው ነው እየጠየቅኩ ያለሁት። አታካክስ። ኃጢአተኛ ነኝ እኔ በደለኛ ነኝ ብለሃል። ኃጢአተኛና በደለኛ ሰው ስለሌላ ሰው ይጸልያል ይማልዳል ወይ ነው ጥያቄው። በጣም ሲምፕል ነው፣ ግራ አትጋባ። ይጸልያል። አዎ ይጸልያል። ስለ ራሱም ስለ ሌላም ይጸልያል። ዘወትር ይጸልያል፣ እስከሚሞት ድረስ ይጸልያል። ወደ ፈጣሪው ይጸልያል። ስለ ሌላ ሰው ይማልዳል ወይ ነው ጥያቄ። ስለ ሌላ ሰው ይማልዳል ወይ ነው ያልኩ። ይጸልያል። አዎ ይማልዳል፣ ያስባቸዋል በጸሎቱ። እሱንም ስለ ራሱም ይጸልያል፣ ስለ ራሱ ስለ ሌሎችም ይጸልያል። ጥሩ ግዴ ነው። ምልጃ ስለ ራስ መጸለይ አይደል? አትደበቅ። ምልጃ ስለ ሌላ ሰው የምታደርገው ልመና ነው። እሺ ጥሩ። ስለዚህ ይማልዳል ብለኸኛል። ይሄ ክፍል አንተን ይመለከታል ማለት ነው አይደል? ምክንያቱም አንተ ኃጢአተኛ በደለኛ ስለሆንክ ምልጃው ይመለከታል ማለት ነው። ቅድም አይመለከተኝም አልክ፣ አሁን ይመለከታል ማለት ነው ይሄ ክፍል። አረ እንድጸልይ ስለታዘዝኩኝ ሁሌ እጸልያለሁ። ስለአንተም ስለ ሁሉም እጸልያለሁ። ይሄ ክፍል አንተን ይመለከታል ወይ ነው ጥያቄው። ይሄ ክፍል አንተን ይመለከታል አይደል? ስለ አዎ ይመለከተኛል። ስለማን ማልድን የተባልከው? በጣም ጥሩ። ስለማን ነው ማልድ የተባልከው? ስለ ነገስታትም ሁሉ፣ ስለ ሰዎች ሁሉ፣ ስለ ነገስታትም፣ ስለ ሀገርም ሁሉ አስባቸዋለሁ በምችለው አቅም። ደስ ይላል። ስለዚህ ተስማማን ማለት ነው። አዎ እሺ። ግን እኔ ማንስማማው ምን ታውቃለህ? ቆይ ማንስማማውን ፓርት ልንገርህ። ቆይ ወዳጅ ቆይ። ዋናው ተስማምተን መሄዳችን። እስካሁን ድረስ ባወራ ነው ተስማምተናል ማለት ነው። ቆይ ያልተስማማነውን ልንገርህ። እስካሁን እኮ ያልተስማማነውን አልነገርከኝም። ባልኩ ያልተስማማነው አለ። ያልተስማማነው ሊነግረን ነው።
እሺ ያልተስማማ ነው ግን እኔ እናንተ የተለያየ አስተሳሰብ ነው ያለን። ለምሳሌ አንተ አሁን ስለአንተ ነው እስካሁን ስለኔ አትንገረኝ። አሁን ስለኔ አትሳንተ ጸድቅ ያለው ትላለህ። ጸድቅ ያለው እኔ ስለራሴ ነኝ የማወራው። እኔ ስለራሴ ነኝ የማወራው። እኔ አሁን ወዳጄ አሁን ስለኔ አይደለም የምታወራው። አንተ ስለኔ የማውራት አቅም የለም። እኔ አንተን ስለራስህ እንድታወራ እየጠየኩ እኔ ስለአንተ ማውራት ስለማልችል ነው። አንተ ራስን ሐሳብ ችለህ ነው የምታወራው። ስለኔ ማውራት አይጠበቅብህም። አሁን ያንተ ያልሆንከውን ሐሳብ ንገረን እንስማ። ስለአንተ ማለት ያልሆንከውን ስትለኝ አልገባኝም። አይ አልተስማማውም ያልከውን አንተ ስለራስህ ሐሳብ ንገረን ብራዘር። ስለራሴ ልንገርህ እሱ ሐሳብ የለም ማለት ነው። አየህ ቅድም ለዛ ነው ዝም ብለህ ነው በመሀል የገባው። ሰው እንቀጥለው። አለኝ ስለራሴ ልንገርህ። እኔ ለምሳሌ እኔ ስለራሴ ስነግርህ እኔ ቅዱስ አይደለሁም፣ ጻድቅ አይደለሁም፣ አልጸደኩም። ገና ብዙ ፈተና ይጠብቀኛል። ይኸው የማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ እስከ መጨረሻ የሚጸና እርሱ ይድናል ነው የሚለው እንጂ አንዴ ድናችኋል ጸድቃችኋል አይልም። ጥሩ ጻፉ። የያዕቆብ መልእክት ወዳጃችን የያዕቆብ መልእክት አንዴ ምዕራፍ 2 ቁጥር 14 ላይ አንብብ። በሩጫ አይሆንም። ቆይ ሰው ነገርከን። ወዳጃችን አልጸደቀም፣ አልዳንም። ድኛለሁ፣ መዳን ድኛለሁ፣ ግን አልጸደኩም። በክርስቶስ ድኛለሁ። አሁን ደግሞ ድናል። እሺ የክርስቶስ ልጅ ነኝ። የክርስቶስ አሁን ድኗል። እሺ ግን አልጸደቀም። ጻድቅ አይደለም። እንዳንተ ጻድቅ አይደለም። ቆይ አሁን ስለኔ አታውራ ብራዘር። አሁን ስለ አንተ አውራ። ቴንኪዩ ስለኔ ስለመሰከርክልኝ። ወዳጃችን በደንብ ስሙት። ድኗል ግን አልጸደቀም። ጻድቅ አይደለም ወዳጃችን። እሺ ጥሩ። አሁን ወደ ቅድሙ ሐሳብ እንመለስ። ችግር የለም። ይህን ሐሳብ ስለምፈልገው በኋላ ቢውልድ እናደርግበታለን። ምልጃው ላይ ማተኮር ስላለብን ይህንን የማወራው። እሺ ወደ ቅድሙ ሐሳብ ስመለስ እዚህ ክፍል ላይ ቆመን ስለ ሌሎቹ ትማልዳለህ፣ ትጸልያለህ፣ ለሰው ልጆች ሁሉ ስለታዘዝን ማለት ነው። እስማማለሁ። እኔም ስለ ሰው ልጆች ሁሉ እንድንጸልይ፣ ስለ ሰው ልጆች ሁሉ ምልጃን እንድናቀርብ ወደ ማን ነው የምናቀርበው? ወደ እግዚአብሔር ነው የምናቀርበው። ለነገስታትም ለመኳንንትም የሚያዘንን ክፍል እንስማማለን። ሁለታችንም ይህንን ክፍል እንቀበላለን። ኦኬ ልዩነት የለንም እዚህ ክፍል ላይ ማለት ነው። ኦኬ እዚህ ክፍል ላይ ልዩነት የለንም። እሺ በጣም ጥሩ። ልዩነት ያለበትን ቦታ ላይ እናንሳው። ኦኬ ለምሳሌ እዚህ ክፍል ላይ ወደ ጻድቃንና ወደ ቅዱሳን ጸልዩ፣ ምልጃና አቅርቡ ወደ እነሱ ይላል። ብራዘር ወደ ጻድቃንና ወደ ቅዱሳን የጸለየ ኦርቶዶክስ ታውቃለህ? አለ ይላል ወይ ነው ጥያቄ። እመጣለሁ። እሱ በማስረጃ ነው የሚያወራው። እኔ ይላል አላልኩማ። እኔ ጥያቄ የጠየቅኩ እንደማትል አይ እኛ ወደ ጻድቃን ወደ ቅዱሳን አንጸልይም ትለኛለህ ማለት ነው። አዎ አንጸልይም። ወደ ጻድቃን ወደ ቅዱሳን አንጸልይም፣ እነሱን ግን እናስባቸዋለን። ወደ ጻድቃንና በምልጃቸውን ይረዱን፣ ከኛ የተሻሉ ስለሆኑ እኛን እንዲያስቡን፣ እኛ ደካማዎቹን እንዲያስቡን፣ እነሱ ከኛ የተሻሉ ስለሆኑ ስለጸደቁ ጻድቅ ስለሆኑ የተምታታ ሀሳብ ነው አሁንም እያወራ ያለ። በፍጹም የተምታታ ሀሳብ ነው ያልኩ። ያን ስሜት ችግር የለም አስረዳል። አስጨርሰኝ። ችግር የለም በእኔ በሲምፕል ነው። ቆይ ማሳያ አስጨርሰኝ ዳንዬ፣ በተረጋጋ መንፈስ እናውራ። አስጨርሰኝ። አይ በተረጋጋ መንፈስ ነው እያወራን ያለ ነው እኮ ወዳጄ። በጣም ረጋጋ ነው እያወራሁ ያለሁት። አስጨርሰኝ እኮ ያልጠየቅኩ ቦታ ላይ ጊዜ አታባክን። ጥያቄን በደምብ ስማ። አይ አይደለም አልጠየቅኩም። ጥያቄ ምንድን ነው? እዚህ ክፍል ላይ ወደ ቅዱሳንና ወደ ጻድቃን ጸልዩ ይላል ወይ? ምልጃን ወደ ፍጡር አቅርቡ ይላል ወይ ነው ያልኩ። አይልም። ቴንክ ዩ። በተስማማንበት ክፍል ላይ ምልጃና ጸሎት፣ ልመና፣ ምስጋናን ጨምሮ ወደ ማን አቅርቡ ነው የሚለው?
በአንደኛ ጢሞቴዎስ ምዕራፍ 2 ከ1 እስከ 2 ወደ እግዚአብሔር እሰይ ተስማማን ማለት ነው። እሺ አንተ ማርያምን አማልጅኝ ትላለህ ወይስ አትልም? ማርያምን ድብና አድርጌ አማልጅኝ እላለሁ። ድብና አድርጌ በጣም ጥሩ። ወደ ማርያም ትጸልያለህ ማለት ነው። አድምጠኛ። እሺ ይሄን ልመልስልህ። ማርያም ወይ አይደለም በለኝና ከዛ ታስጨርሰኝ። እሺ ልመልስ እኮ ወይ አይደለም ትለኝና ከዛ ታስረዳኛለህ። ችግር የለም ልመልስ ነው። እጸልያለሁ። ቴንክ ዩ። የምጸልየውን ላስረዳ። እኔ አልጠየቅኩም። እሱ ዋናው አድምጠኝ። አልኩህ እኮ በቃ እኮ ዋናው መጸለይ ነው። ተስማማና በቃ እሺ። ስለዚህ ልጨርስልህ። እኔ አስጨርሰኝ። ቆይ አንዴ ወዳጅ፣ ለመስማት እኮ ፈቃደኛ አይደለም። እኔ ሌላ ነገር አይደለማ። በቃ ዋናው መጸለይ ነው የምፈልገው እኮ ልመልስልህ። ለምን እንደምጸልይ ምናምን እኔ አሁን መለስክልኝ። አልመለስኩልህም። ቆይ ጸልያለሁ አልከኝ። እሺ 5 ሰከንድ አዳምጠኝ ብራዘር። መለስክልኝ ጥያቄ። እጸልያለሁ አልከኝ። ለምን እንደምጸልይ ልንገርህ እያልኩ ነው። እኔ አይመለከተኝም። እኔ እሱን አልጠየቅኩም። አየህ፣ መስማት አትፈልግማ። ለምንም ምክንያት ጸልይ። አየህ ዳንዬ፣ መስማት ፈልጋለሁ። አንተን ብቻ እንድሰማ ነው ስላልሆነ መስማት አልፈልግም። ለምን ይሰማኛል እኮ አንተ ያወራውን ነው እኮ የሰማሁት። ለምን እንደምጸልይ ልንገርህ። ልንገርህ። እኔ ጥያቄ አይደለም እሱ የማወቅ ፍላጎት የለኝም። እሺ ቀጥል። እሺ ደስ ይበል። ቀጥል። መስማት ማዳመጥ ስላልፈለግ ችግር ምን ይሰራልኛል? እኔ በምንም ምክንያት ጸልየው እኔ እሰማሃለሁ። አንተ በምንም ምክንያት ምንም አይመለከተኝም። እኔ አሁን በምንም ምክንያት ዋናው ቅድም ስለዋሸ ነው። እኛ ኦርቶዶክሳውያን ወደ ፍጡር አንጸልይም ብለህ ዋሸ። ይኸው ደቂቃ ባልሞላው ውስጥ ምን አልክ? አሁን እኔ ወደ ማርያም ድብና አድርጌ እጸልያለሁ አልክ። አልዋሸሁም። እሺ አልዋሽም ወዳጃችን። እሺ ደግሜ ልጠይቅ፣ እናንተ ወደ ፍጡር ትጸልያላችሁ ወይስ አትጸልዩም? ይሄው ኮንፊርም ልናደርገው ነው። ወደ ፍጡር ትጸልያላችሁ ወይስ አትጸልዩም እኮ? ወደ ማርያም ነው ያልከኝ አይደል? ወደ ማርያም ብለኸኛል። አንተም ሐሳብን ማርያም ፍጡር አይደለችም እንዴ ብራዘር? ፍጡር ማርያም ፍጡር አይደለችም ወይ? ማርያም የአምላክን የፈጣሪ የአምላክ እናት ብትሆን ችግር የለም። ያንተና የእኔ ችግር የለም። እናት ናት። ከኔና ካንተ ማርያም ፈጣሪ ናት። ለእግዚአብሔር ማርያም ፈጣሪ ናት ወይ? ፈጣሪን የወለደች እሷ ብቻ ናት። ለልጇ ለአምላኳ ለፈጣሪዋ ትቀርባለች ነው ምን ትቀርባለች። ማርያም ፈጣሪ ናት ወይ? ማርያም መውለዷ ምንም ጥያቄ የለውም ወዳጄ። ጥያቄው ማርያም ፈጣሪ ናት ወይ ነው። ፍጡር ናት፣ ግን አምላኳን የወለደች እሷ ብቻ ናት። ልታከብራት ይገባሃል፣ ልትወዳት ይገባሃል። በቃ ዋናው ችግር የለም ብራዘር። አሁን ዋናው ፍጡር መሆኗን ማመንህን ነው። ወደ ፍጡር ትጸልያለህ ወይስ አትጸልይም? እምጸልየው እሷ ከኔ የተሻለ ለእግዚአብሔር ስለምትቀርብ እግዚአብሔርም ስለ እናቱ ስለሚሰማ ለምን ትጸልያለህ አይደለም አባ ወዳጄ። እምነትን ፌስ አድርገው። አትፍራ ብራዘር፣ አትፍራ፣ አትደናገጥ። ጥያቄውን መጀመሪያ ሰምተህ መልስ። ወደ ፍጡር ትጸልያለህ ወይስ አትጸልይም ነው። መዋሸትህን ላሳይ ስለፈለግኩ ነው። ወደ ፍጡር ስትለኝ እኮ ብዙዎችን ነው የምታካትተው። አንተንም እኮ ታካትታለህ ታውቃለህ። ወደ ፍጡር ትጸልያለህ ወይስ አትጸልይም ብራዘር? ወደ አንተንም እያካተትክ ነው። እሺ ወደ ፍጡር ወደ ሆነችው ወደ ማርያም ትጸልያለህ ወይስ አትጸልይም? እጸልያለሁ። በቃ ቴንክ ዩ። ወደ ፍጡር ትጸልያለህ ማለት ነው። አለቀ። እኔ አይመለከተኝም። እሱ አይደለም ጥያቄ። ድርቅና ጥቅም የለውም። መጸለይ ነው። አየህ፣ ድርቅና ጥቅም የለውም። ስሜታዊ አትሁን ብራዘር፣ ስሜታዊ አትሁን። ቅድም ምን ብለህ ዋሸ? ችግር የለም። ቅድም ምን ብለህ ዋሸ? እኛ ወደ ፍጡር አንጸልይም ማለት ይኸው በአንደበትህ አልዋሸውም። አሁን ይኸው በአንደበትህ ወደ ማርያም እንደምጸልይ ነገርከን። ዳንዬ አንተ ነው የምትዋሸው።
በጌታ ስም አንተ ነው ልቀጥልልህ፣ ችግር የለም። ልጨምርልህ፣ ችግር የለም ልጨምርልህ። እሺ ወደ ተክለ ሃይማኖት ትጸልያለህ ወይስ አትጸልይም? እጸልያለሁ። ለምን እንደምጸልይ ላስረዳ። እሺ እኔ አይመለከተኝም። አሁንም ስማ፣ እኔ አይመለከተኝም። እሱ አይመለከተኝም። ስለዚህ አንተ ማዳመጥ አትፈልግም። እሺ ችግር የለም፣ ችግር የለም። እንቀጥ ገብቶሃል? አንተ ሰው ለማስፈታት እንደተቀመጥክ ነው የሚገባኝ። እሺ ተክለ ሃይማኖት ፍጡር ነው። እንቀጥል። ወደ ሕፃኑ ጨርቆስ ትጸልያለህ ወይስ አትጸልይም? እጸልያለሁ። እስኪ እጸልያለሁ። ሕፃኑ ጨርቆስ ፍጡር ነው። ወደ አቡነ ተክለ ሃይማኖት ትጸልያለህ ወይስ አትጸልይም? እጸልያለሁ። እሺ ወደ ዘርዓ ብሩክ ትጸልያለህ ወይስ አትጸልይም? ስማ ግን ለምን እንደምጸልይ ማብራሪያውን አልቀበልም። እኔ አይመለከተኝም። ዋናው አሁን መጸለይ ነው። ምንም ማብራራት አያስፈልገውም። ወደ ሌላ ወደ ሚካኤል፣ ወደ ገብርኤል፣ ወደ ሌሎች ቅዱሳን ጻድቃን ትጸልያለህ ወይስ አትጸልይም? ከፈጣሪ ከእግዚአብሔር ከአምላካችሁ አስታርቁኝ፣ አማልዱኝ፣ ጥበቃችሁ አይለይም ብዬ ጸልያለሁ። ወደ እነሱ ትጸልያለህ። ጎበዝ። በረከታችሁ አይለይም። ቅድም ምን ብሎ ዋሸ? እኛ አይለይም። አንዴ ምን ብለህ ጸልያለህ? አይደለም ጥያቄው፣ ዋናው መጸለይን ማመን ነው። አየህ፣ ቅድም ምን ብለህ ዋሸ? እኛ ኦርቶዶክሳውያን ወደ ፍጡር አንጸልይም አልክ። አየህ፣ ውሸትህ ነው። ለምን? ይኸው ወደ ፍጡር ማርያምን ጨምሮ ለሕፃኑ ጨርቆስ፣ ለአቡነ ተክለ ሃይማኖት፣ ለዘርዓ ብሩክ፣ ለሌሎችም ጻድቃን ቅዱሳን ድብና አድርገህ ትጸልያለህ። ምን ፈልገህ? እሱ አይደለም ጥያቄ፣ እሱ አይደለም። ሆልዶ ብራዘር፣ ሆልዶ ስማ እስኪ። እኔ አይመለከተኝም ብራዘር። አየህ፣ አይመለከተኝም። ምንም ብለህ ጸልይ። በጣም ከባድ የሆነ በቃ ላለመስማት እውነትን ላለማወቅ የምትሄድበት ርቀት ዳኒ፣ እውነት እኔ ምን ይሰራልኛል ወዳጄ? በምንም ምክንያት ጸልይ። ይኸው ለቅዱሳን ያለህን ጥላቻ ነው የማየው ያለሁት። ይኸው በምንም ምክንያት እግዚአብሔርን ያገለገሉ ቅዱሳንን እንደምትጠላቸው ልናይ ነው። ማን እንደሚጠላ ቅዱስ ገብርኤል ነው። ይኸው ማን እንደሚጠላ ነው። ስሜት ያት የኢየሱስን ስም ያሳወቀ ቅዱስ ገብርኤል ነው። ስሜት ያቱን ወዳጄ፣ አሁን እና ምንም ማስፈራራቱ ምናምን ዋይ ማለቱ ምንም አይደለም። ጥቅሙ አሁን እንመለስ ወደ ሐሳባችን። ቅዱስ ገብርኤል ነው የኢየሱስን ስም የነገረ። የኢየሱስን ስም የነገረ። አትወድም እያልክ አታስፈራራኝ ወዳጄ። እና ወደ ሐሳቡ ቅዱስ ገብርኤልን ጠልተህ ኢየሱስን ወደዋለሁ፣ በፍጹም ስህተት፣ ውሸት። እንደሱ አታስፈራራም ብራዘር፣ አታስፈራራም። አሁን ወዳጄ አታስፈራራም። እውነቱን ነው የምነግርህ። እውነቱን ዋጥ። ዋና ወደ ሐሳቡ እንመለስ። እውነቱን ወደ ሐሳቡ እንመለስ። እሺ ከእግዚአብሔር አሁን ችግር የለም። ከእግዚአብሔር ቃል ውስጥ ወደ ፍጡር ጸልዩ የሚል ማስረጃ ስጠኝ። ልንገርህ፣ የቅዱሳን ምልጃ በዚህ ነገር ላይ ስለተመሰረተ እናንተ ቤት ውስጥ ቅዱሳን ሁላ እንደሚፈርዱ አሳይሃለሁ። እኔ አልጠየቅኩም። እንደሚፈርዱ ወደ ቅዱሳን ጸልዩ የሚል እኔ አልጠየቅኩም። ወደ ቅዱሳን ጸልዩ የሚል ማስረጃ ስጠኝ። መጸለይ አይደለም ይፈርዳሉ እያልኩ ነው። ይፈርዳሉ። እኔ አልጠየቅኩም ብራዘር። በጣም ቀላሉ ነገር ጸሎት ከሆነ ቀላሉን ነገር ማስረጃ ስጠኝ። ከእግዚአብሔር ቃል ውስጥ ወደ ፍጡራን ጸልዩ የሚል አንድ ጥቅስ ስጠኝ እኮ። ይፈርዳሉ እያልኩ እኮ ነው። እኔ አልጠየቅኩም። ቅዱሳን ይፈርዳሉ አይፈርዱም አላልኩም። እኔ ጠየቅኩ ከእግዚአብሔር ቃል ውስጥ ወደ ፍጡር ጸልዩ የሚል አንድ ጥቅስ አምጣ። ወደ ፍጡር ጸልዩ የሚል እሺ፣ ሉቃስ ላይ አውጣልኝ። ሉቃስ 16 ላይ ግባ። እሺ ሉቃስ 16 ላይ እሱ እንደሚያደርገው ከምድር ሆነ የጸለየ ሰው ሊያሳየን ያለው። እሺ ግባ። እሺ ከምድር ሆኖ ወደ በሰማይ ላለ ቅዱስ እየጸለየ ነው ያለው። እሺ ሉቃስ ምዕራፍ 16 በጣም ጥሩ። እሺ ሉቃስ 16 ቁጥር ስንት? ከ19 ጀምሮ አንብብልኝ። ቪዲዮ ላይ አድርገው። ማን ነው ከምድር ያለው? ቪዲዮ ላይ አድርገው። ማን ነው ከምድር ያለው? ወዳጄ ካሜራ ማዞር አልችልም እኔ። ይኸው ከምድር አይደለም። ማን ነው ከምድር ያለው? ላንብብልሽ። እንዲያውም ይኸውልህ ሲኦልና ገነቱ ነው ከምድር። እኔ ጥያቄ አሁን አንተ እንደምታረገው ነው አሁን የጠየኩህ። ወዳጄ አሁን ስለ ይላር ነው የጠየኩህ። መጀመሪያ አንተ ስለምታረገው ነው ጥያቄ። ከዚህ የባሰውን ነው ማሳየህ።
ከዚህ የባሰውን ማሳየኝ። ከዚህ የባሰውን እኔ አልጠየቅኩም። ምን የባሰ ነገር አይደለም የጠየቅኩት። ይሄን ክፍል አንተ እኔ የባሰ ነገር አልጠየቅኩም። አትቀበለውም ይሄን ክፍል። ለዛ ነው የማታነበው። እኔ የባሰ ነገር አልጠየቅኩም ወዳጄ። እንዴ ላነብልህ እኮ ነው። እኔ ጥያቄን ብቻ አንተ አዎ ከምድር ሆኖ ወደ ቅዱሳን ጸልያለህ ብለህ ዋሽተሃል። ልናየው ውሸት እውነቱን ልናየው። እሺ አላዛር አዎ ብለሃል እኮ ላነብልህ ነው እኮ ወዳጄ። አላዛር ወደ አብርሃም ጸልዮአል። አላዛር ወደ አብርሃም ጸልዮአል ሲኦል ሆኖ አላዛር ላነብልህ ነው። አሁን ዋናው ታሳየናለህ። እኔ ከምድር ነው የጠየቁ ከምድር ሆኜ ነው የጠየቁ እና በሰማይ ያለው አይበልጥም። ስለ ቅዱሳን እኮ ነው የምጠይቀኝ። ቅዱሳን ምን ያህል ኃይል እንዳላቸው፣ አብርሃም ምን ያህል ኃይል እንዳለው፣ ምን ያህል ስልጣን እንዳለው እኔ ጠየቁ ከምድር ነው። አላዛር አብርሃምን ተማጽኖ አልጠየኩም። አላዛር አልጠየኩም። ከምድር ሲኦል ሆኖ አብርሃምን ተማጽኖ ከምድር አለ ወይስ የለም? አባት አብርሃም ወይ ማረኝ ብሎታል። ከምድር አለ ወይስ የለም? ከእሱ የተሻለ ነው የምሰጥህ። ምንድነው አንተ ስለ ምድር ላይ አለ ወይስ የለም? አንተ ምንም እኔ አልጠየቁ። እሱን ነው ኃጢአት ውስጥ ያለን ወደድክም ጠላህም አንተ ምንም ኃጢአት ከሌለ የለኝም በለኝ። እሱን ነው የፈለኩት። እሱን ነው የፈለኩት። ክፍሉን ታነበዋለህ። ወደ ፍጡር የጸለየ ሰው ክፍሉን ታነበዋለህ። አለ ወይ ከምድር ሆኖ የጸለየ ሰው? እዩት ውርደቱን። ስሜት ያቱን እላ አትገባባ። ከምድር ሆኖ የጸለየ ሰው አለ ወይስ የለም? ከኔ ጋር ተከራከር፣ ትዋረዳለህ። ከምድር ላነብልህ እኮ ነው። ከምድር ሆኖ የጸለየ ሰው አለ ወይስ የለም? አፍቶ ፉከራው ምንም ፉከራ ያስፈልግ። ከምድር ሆኖ የጸለየ ሰው አለ ወይስ የለም? መስማት ትችላለህ ወይስ አትችልም? ጓደኛዬ ወንድም አለም እየሰማሁ ከምድር ሆኖ የጸለየ ወይስ የለም? እሺ ከምድር ሆኖ የጸለየ ሰው አለ ወይስ የለም? 5 ሰከንድ ፍቀድልኝ። አንተ ብቻ ታወራ። 5 ሰከንድ ብቻ። ከዛ ሐሳቤን ልጨርስና አንተ ታወራለህ፣ እኔ አዳምጣለሁ ሚውት አድርጌ። እስካሁን አልጀመርክም፣ ወደ ሐሳብ ግባ ብራ። እሺ ለምሳሌ አብርሃም አድምጠኝ። ለምሳሌ አብርሃም በገነት ነበረ አይደለም? ነው አይደለም? ቃሉ ነው የሚለው። አብርሃም በገነት ተጠቀምበት ብራዘር። እሺ አብርሃም በገነት ነበረ። አላዛር ደግሞ በሲኦል ነበረ። አላዛር አብርሃምን እንደዚህ አለው፣ አባቴ አብርሃም ወይ እባክህን ማረኝ፣ ይቅር በለኝ። እኔ በምድር እያለሁኝ ተሰቃይቻለሁ። በባለጸጋው በራፍ ሆኖ ምግብ ሳይበላ ሳይጠጣ ባለጸጋው አንድም ቀን እንኳን ሳያበላው ውሾች ቁስሉን እየራሱ ያ ሰውዬ ደሃው ሞቶ ሀብታሙ ሞቶ ሀብታሙ በሲኦል እየተንገላታ ያለ ደሃው ደግሞ በአብርሃም እቅፍ በገነት ተቀምጦ ከዛ ያ ባለጸጋ በምድር ለሰዎች ሳያበላ ሳያጠጣ ገንዘቡን ሳይመጸውት የኖረው ሰውዬ አብርሃም አባት ሆይ ማረኝ ይቅር በለኝ ነው ያለው። እንግዲህ እግዚአብሔር መሆኑ ነው። ታዲያ እግዚአብሔር እኮ አይደለም። አብርሃም እኮ ፍጡር እኮ ነው። ግን እግዚአብሔር የሚወደው የባረከው የተቀደሰ አባታችን ነው። ያንተም የኔም አባት ነው። አንተ ትክደው ይሆናል። እኛ ግን የአብርሃም ዘሮች ስለሆንን አብርሃምን እንወደዋለን። እመቤታችን ቅድስት ድንግል ማርያም ደግሞ ከአብርሃም እጅግ ትበልጣለች። የአብርሃምን አምላክ ነው የወለደችው። ድንግል ማርያምን አትናቅ። ብዙ አውርተሃል። ቅዱስ ገብርኤልን አትናቅ። ማስፈራራት ስለጀመርክ ነው ወዳጅ። አናንያ፣ አዛሪያ፣ ሚሳኤልን ከሳት ደግሞ አድምጣ። ስሜታዊ አትሁን። ቅዱስ ገብርኤል ነው። ስማ፣ ስሜታዊ አትሁን። በማስፈራራት የሚቀየር ነገር የለም። አላስፈራራሁም። ቀደም አመጣ ወዳጅ እኮ በቃ አሁን አወራህ። ስለ ክፍሉ ተናገርክ አይደል? ሌላ ሐሳብ ላይ ስለገባ ነው። ዘካርያስ ላይ ደግሞ ብንሄድ ዘካርያስ 1:14 ላይ አንዴ ስሜታዊ አትሁን ወዳጅ። መልአኩ እንዴት እንዳማለደ እንዴት እግዚአብሔር እንደተማጸነ እግዚአብሔር እንደዚህ መሆን ሲጀምር የሚገባኝ ነገር ምንድነው? እሱ እግዚአብሔር ደግሞ ለመልአኩ ካላወራ ለመልአኩ ብሎ ሰዎችን ማስረጃ እንደሌለው ሰዎችን ማሳየት ስለማይፈልግ ነው እንደዚህ የሚሆነው። ቅዱሳን መላእክት ምን ያህል ኃይል እንዳላቸው አታውቃቸውም? ኃያላን ናቸው፣ ረቂቃን ናቸው፣ የእግዚአብሔር አገልጋዮች። አሁንም ስሜታዊ አትሁን ብራዘር። ቴንክ ዩ። አንድ ሰው እንደዚህ የሚሆነው ለምንድን ነው? እሱ ያወራው ነገር እንደማይሄደው ስላወቀ እንደዚህ ሆኖ መሸወር ነው የሚፈልገው። that's the basic problem brother።
እና አይዞ ዳዴ። እኔ ግን አልፋታ 5 ሰከንድ አልከኝ፣ ከዛ በላይ ሰጠው። አሁን ጠይቀሃለሁ። ከምድር ሆኖ በሰማይ ላለ አካል ጸሎት ልመና ያቀረበ ሰው አለ ወይ ነው ጥያቄ። እሱ ጋር ነኝ አሁን። አጭር መልስ። ማይክን ክፈትና ና። መደበቅ አሁን አትችልም። ማይክን ክፈት። እሺ፣ ከምድር ሆኖ ወደ ሰማይ ልመና ያቀረበ ፍጡር ነው የምትለኝ? ፍጡር ከምድር ሆኖ በሰማይ ላለ ፍጡር ጸሎት ልመና ያቀረበ አለ ወይ? ይኸውልህ ከምድር ሆኖ አንድ ሰው እግዚአብሔርን ነው የሚማጸነው። ቀጥታ እግዚአብሔርን ነው የሚማጸነው። እግዚአብሔር ግን የተጠየቀው ጥያቄ ፎከስ አድርግ። መልአኩን ይልካል እግዚአብሔር ራሱን ማዳን ይችላል። ስለምታወራው ነገር እኔ አልጠየቁ ማዳን ይችላል። ስሜት ያቱን ብራዝ አረጋግጥ። ስሜት ያቱን አልሆንኩም። ዳንዬ እወድሃለሁ፣ አከብርሃለሁ። ጥያቄ ችግር የለም። እኔም እወድሃለሁ፣ እኔም አከብርሃለሁ ያልኩ ጥያቄ ከምድር ሆኖ የቅድሙ ጥያቄ ላይ ነኝ ያልመለስክልኝ ላይ ከምድር ሆኖ በሰማይ ላለ ቅዱስና ጻድቃን የምትሏቸው መላእክትን ጨምሮ ጸሎት ልመና ያቀረበ አለ ወይ ነኝ። እሱ ጋር ነኝ። አሁን አልሄድኩም። እሱ ጋር ነኝ። ስማኝ አንተ ከምድር የምድሩ ነው እንደሚደንቅ የሰማዩ ከሲኦል አውጣኝ አብርሃም አባት ሆይ ከሲኦል አውጣኝ ማረኝ አድነኝ እያለ እኮ እያሳየው እኮ እሱ ሰማው። እኔ አሁን እሱን አልጠየቅኩም። የጠየቅኩ ምንድነው ከሌለ የለኝም ነው የሚባለው። ችግር የለም ከሌለ የለኝም ነው የምትለኝ። እኔ ጥያቄ አሁንም እዛ ጋር ነኝ ያለሁት። እሱን አብራራው ሰማው። ጥያቄ ምንድነው? እስቲ አንዴ ንገራቸው፣ ለሚሰማ ሰው እስቲ ንገራቸው። የሚገባ ከሆነ አብርሃም ከሲኦል ማውጣት የሚችል ነበር ወዳጅ። እኔ ከሲኦል አልጠየቅኩም። አንዴ አይደንከኝ። አሁን ስለመደነቃር ለሚያወራን ያለ ነው። በጣም ሲምፕል። ለቅዱሳን ያለህን ጥላቻ ከምድር ሆኖ አይዞ ብራዝ መበርታት ነው ያለብህ። ከምድር ሆኖ በሰማይ ላለ ጻድቃን ቅዱሳን መላእክት ጸሎት ያቀረበ አለ ወይ? እኔ ያለሁ እኔ ብቸኛው እኔ ያለሁኝ ቅዱሳን እንዲረዱኝ እጸልያለሁ። ቴንኪው። ቅዱስ ሚካኤል እንዲረዳኝ እጸልያለሁ። ትደነቃለህ? አንዴ እኔ ያለሁ እኔ ራሴ ኦርቶዶክሳውያን ነው። ሁላችንም ኦርቶዶክሳውያን ነን። መለስክልኝ። ቅዱስ ሚካኤል እንዲረዳን ቅዱስ ገብርኤል እንዲረዳን ከመከራ እንዲያወጣን ከእግዚአብሔር ተልኮ እንዲመጣ እንጸልያለን ወደ ቅዱስ ሚካኤል። እመቤታችን ቅድስት ድንግል ማርያም በምልጃዋ በእናትነቷ በፍቅሯ እንዳትለየን፣ ምልጃዋ እንዳይለየን፣ ከልጇ ከወዳጇ ከአምላካችን ከእግዚአብሔር ጋር እንድታስታርቀን፣ ከሷ በላይ ለእግዚአብሔር የሚቀርብ ስለሌለ ወደ እሷ እንጸልያለን። ምን ትሆን? ጨረስኩ። በቃ ይኸው ነው። ይሄ እንድታዩት ያክል ኦኬ። ያ ሁሉ ልፍለፋ ዜሮ ገባ። መጽሐፍ ቅዱስ ውስጥ አንድም ቦታ ላይ ወደ ፍጡር ቆይ አንዴ እባክህን ስሜት ያቱን መጽሐፍ ቅዱስ ውስጥ አንድም ቦታ ላይ ማለት ነው ወደ ፍጡር የጸለየ ወደ መላእክት የጸለየ ወደ ጻድቃን የጸለየ ሽታውም የለም በእግዚአብሔር ቃል ውስጥ። ምን አለ? እኔ ያለው አለ። አዎ ኦርቶዶክሳውያን ናችሁ። በእግዚአብሔር ቃል ውስጥ እንዲህ አይነት ልምምድ ስለሌለ ነው የጨነቀ። ቅድም ያልተጠየቅከውን በማውራት በማስፈራራት የተጠመድከው ለምንድን ነው? እሱ የለም ብለህ ላለመናገር። አዮ ሽንፈት ነው የሚመስላችሁ። ለእግዚአብሔር ቃልና ለእግዚአብሔር ሐሳብ መሸነፍ ሽንፈት አይደለም ብራዘር፣ አይደለም። ለእግዚአብሔር እውነት መገዛት ማሸነፍ ነው። አየ የጨነቀ እሱ ነው። የለም ላለ ማለት የእግዚአብሔር ቃል ውስጥ ያልተጠየቅከውን እዚህ ግባ የማይባል ወሬ ዝም ብለህ ስታወራ ነበር። አየ በእግዚአብሔር ቃል ውስጥ ኦርቶዶክሳውያን ካቶሊካውያን እንደሚያደርጉት ያለ ልምምድ በእግዚአብሔር ቃል ውስጥ የለም። አንድ የሚጠቅሰው ጥቅስ የለም። በሰማይ ላለ አካል ከምድር ሆኖ ጸሎት ልመና ያቀረበ አንድ በብሉይ ኪዳንም በአዲስ ኪዳንም የለም። ለምልክት የሚጠቅሱት አንድ ጥቅስ የላቸው። ይሄው ነው እውነቱ። የለም። ሐሳባችን ዘጋ ነው ማለት ነው። ስለዚህ የቅዱሳን ምልጃ
ኦርቶዶክስ ውስጥ ያለው የቅዱሳን ምልጃ መጽሐፍ ቅዱስ የማያውቀው ነው የምንለው በምክንያት ነው። መጽሐፍ ቅዱስ ላይ አለ። ኦኬ መጽሐፍ ቅዱስ አያውቀውም። እንዲህ አይነት ምልጃ መጽሐፍ ቅዱስ ውስጥ የለም። ልስጥህ፣ መጽሐፍ ቅዱስ ላይ አለ። አንዴ ብራዘር አለ። ዝም ብለህ አታውራ ብራዘር። እሺ በምድር ሆኖ አንተ እንደምታረገው የጸለየ ጸሎትን ያቀረበ አንድ ሰው ካለ አንተ ማስረጃ ልስጥህ። ቅዱሳን እንደሚማልዱ ከምድር ሆኖ አፍት ነው። ከምድር ሆኖ ያመጣ የጸለየ ሰው አንድ ሰው አንተ ጎበዝ አፍት ነው። አብርሃም ከአልዓዛር ጋር የተነጋገረውን መጽሐፍ ቅዱስ ክደሃል። ሌላ ልስጥህ። አልዓዛር በምድር ስላልሆነ አልጠየቅኩም ብራዘር። ቅዱሳን እንደሚያማልዱ ጥቅስ ልስጥህ። እሱማ እንደማያማልዱኝ እኮ እኔ አልጠየቅኩም እኮ ሁለት ሶስት ቦታ ቅዱሳን እንደሚያማልዱ የምታወራው ሌላ እንዲህ እንድታዩት ያክል ነው። ኦርቶዶክስ አያማልዱም እያልክ ነው። እንደሚያማልዱ መጽሐፍ ቅዱስ ላይ ልስጥህ። ያልተጠየቅከውን ልስጥህ የሚለውን ይሄንን ወኔ ለጠየቅኩ ጥያቄ አውለውና እስቲ እንይ። እውነት መልስ ካለ ኦርቶዶክስ ማለት ነው ብራዘር። የጠየቅኩ ጥያቄ በጣም ሲምፕል ነው። አንተ እንደምታደርገው በሰማይ ላለ ቅዱስ ጻድቃን ለምትላቸው ጸሎት ልመና ያቀረበ ሰው አንጣ። ይሄው ልስጥህ የምትለውን ወኔ አንጠው ብራዘር። አንድ ጥቅስ ማለት ነው። አንተ የምታደርገውን ኦርቶዶክስ ውስጥ ያለው ካቶሊክ ውስጥ ያለውን ይሄንን ምንፍቅና መጽሐፍ ቅዱሳዊ እስቲ ያደርገው። ይሄንን ወኔ አንጠው። ይሄው ለአንጣ እያልክ አይደለ? ይሄው እየለመንኩ እኮ ነው ያለሁት። በላንጣ ልጠብቅ። እሺ ትንቢተ ዘካርያስ ላይ ግባ። ገባው እኮ አንዴ አንብብልኝ አባቴ። ገባው ወዳጄ ከሞን ገባው። ቀጥል። ኦርቶዶክሳውያንን በምንም ነገር ማሸነፍ አትችሉም። ኦርቶዶክስ እውነትን ያዘ። ፉከራውን ብራዘር። ከምድር ሆኖ ወደ መልአክ የጸለየ ሰው አለ ወይ? ዘካርያስ ላይ ዳንዬ አይደለም። ኦርቶዶክስ ትክክል ነች። እግዚአብሔርን ፉከራውን ተውና ብራዘር ወዳጄ፣ ፉከራውን ተውና አሁን እሱን ተው ብራዘር። አሁን እሱ ሰለቸን። እንደሱ አይነት ትርክቶች ሰልችተውናል። ዝግጁ ናት ምናምን መቤት ምናምን የሚለው ነገር ተረት እንደሆነ አየን። ይሄ ሁሉ ትውልድ ከቤተ ክርስቲያኒቷ ነው የወጣው ብራዘር፣ ከቤተ ክርስቲያኒቷ ነው የወጣው ይሄ ሁሉ ትውልድ ማለት ነው። መልስ እንደሌለ ስለተረዳ ማለት ነው። ብቻህን አታውራ። ይኸው አሁን እድል ሰጣለሁ፣ ችግር የለም። ብቻህን አታውራ። አይ መቼ አወራሁ? አንተ ይኸው እድል እየሰጠው እኮ ያለው እድል እየሰጠው ነው ያለው። ከዘካርያስን ጠቅሳል። ዘካርያስ ምዕራፍ 1 ቁጥር 12 የፈለግከውን ጥቅስ ጥቀስና ዘካርያስ ላይ ያለውን ሐሳብ አንስተ እዛ ክፍል ላይ ወደ መልአኩ ከምድር ሆኖ የጸለየ ሰው ካለ ቁጥር ስንት ነው? ላንብበኝ። ዘካርያስ 1:14 ላይ አንብብልኝ። ግባ። 1:14 ተምታችሁታል። 1:14 ላይ ከምድር ሆኖ ወደ መልአኩ የጸለየ ሰው ሊያሳየን ነው። አይ ኦርቶዶክስ። እሺ ያው ግባ። 1:14 በዛውም ላስተምርህ ብዬ ነው። ማታውቀው ስለሆነ በዛውም እንድትማር የቅዱሳንን ክብር እንድታውቅ ነው። የመልአኩን ክብር ምን ያህል ክብር እንዳለው እግዚአብሔር ምን ያህል እኔ አሁን ጥያቄ ላይ ነኝ ወዳጄ። እኔ ጥያቄ ላይ ነኝ። አሁን ጥያቄ ላይ ነኝ። የትም አልሄድም። ልረዳህ አልችልም። ልረዳህ አልችልም። አሁን ምናለን 1:14 ላይ ከምድር ሆኖ ወደ መልአክ የጸለየ አለ ብሎ ሊዋሽ ነው። አሁን ስሙት እናንብበው። ይኸው ስለዚህም ከእኔ ጋራ ይነጋገር የነበረውን መልአክ እንዲህ አለኝ፣ ስበክ። ኦኬ። ስለዚህም ከእኔ ጋራ ይነጋገር የነበረው መልአክ እንዲህ አለኝ፣ ስበክ፣ እንዲህም በል፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅናት በኢየሩሳሌም በጽዮን ቀንቻለሁ ይላል። እዚህ ክፍል ላይ ወደ መልአኩ የጸለየ ማን ነው? ጨርሰው ያልከው ይኸው ገልጬ እያነበብኩ ጨርሰው። ከ14 ልሂድ። እኔም ጥቂት ብቻ ተቆጥቼ ሳለው እነርሱ ክፋትን ስላገዙት ባልተቸገሩ አሕዛብ ላይ እጅግ ተቆጥቻለሁ። ስለዚህም እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምሕረት ተመልሻለሁ፣ ቤቴ ይሰራባታል፣ በኢየሩሳሌም ላይ ገመድ ይዘረጋበታል ይላል የሰራዊት ጌታ እግዚአብሔር።
ጸሎት የለም እዚህ ክፍል ላይ ወደ መልአክ የጸለየ ሰው ቀጥል ዳንዬ ቀጥል። ደግሞም እንዲህ ሲል ሰበከ እንዲህ ሲል ስበክ፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ከተሞቼ ደግሞ ከበጎ ነገር ይረካሉ፣ እግዚአብሔር ደግሞ ጽዮንን ያጽናናል፣ ኢየሩሳሌም ደግሞ ይመርጣታል። ተቀጥል። የተጸለየ ጸሎት አለ ብራዘር? የለም። እሺ ዓይኖቼንም አንስቼ እነሆ 4 ቀንዶች አየው። ከኔም ጋር ይነጋገር የነበረው መልአክ እነዚህ ምንድናቸው አልኩ። እርሱም እነዚህ ይሁዳና ኢየሩሳሌም፣ እስራኤልና ኢየሩሳሌምን የበተኑ ቀንዶች ናቸው ብሎ መለሰልኝ። እግዚአብሔር 4 ጠራቢዎችን አሳየኝ። እኔም እነዚህ የመጡትን ምን ሊሰሩ ነው አልሁ። እርሱም አንድ ሰው ራሱን እስከማያሳይ ድረስ እነዚህ ቀንዶች ይሁዳን የበተኑ ናቸው። እነዚህ ግን ሊያስፈራሯቸው የይሁዳንም ሀገር ይበትኑ ዘንድ ቀንዳቸውን ያነሱትን የአሕዛብን ቀንዶች ሊጥሉ መጥተዋል ብሎ ተናገረ። ልቀጥል? አንብበው፣ ሙሉን አንብበው። ልቀጥል ወይ አልኩ? እሺ። ዓይኖቼንም አነሳው። ምዕራፍ 2 እነሆ በእጄ የመለኪያ በስትክክል እያለፍከው ነው። ምዕራፍ 1ን ጨረስን። ምዕራፍ 2 ላይ ገባን። ዓይኖቼንም አነሳው፣ እነሆ በእጁ የመለኪያ ገመድ የያዘ አንድ ሰው አየው። አላለፍኩም። አንድ ጥቅስ አላለፍኩም። አንድ ቁጥር አላለፍኩም። እኔ ለእግዚአብሔር ለአምላኬ ቃል ክብር አለኝ ብራዘር፣ እንዳንተ አይደለሁም እኔ። አቤት 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 አቤት! አረ ዳኒ ግን በስመ አብ አንተ አትመጻደቅ። ያ እኔ ክርስቲያን ነኝ ብራዘር፣ ክርስቲያን ነኝ ብራዘር። እሺ የለም፣ እኔም ንጹህ ክርስቲያን ነኝ። አንተ ይኸውልህ ሲጀመር ልንገርህ ዳንዬ፣ ጥሩ ነው። አንተ የለም ወይ ግድ የለም፣ ሐሳብ ላይ አተኮር ብራዘር። የለም ወይ ወደ መልአክ የጸለየ የለም። ወዳጄ አትታገል ብራዘር፣ አትታገል። ለእግዚአብሔር ተሸነፍ ብራዘር። የእግዚአብሔርን ቃል እንደማትቀበል ላስረዳ ወንድም አለም። አሁን እዚህ ላይ ነን ያለ ነው። ዘካርያስ ላይ ወደ ፍጡር ወደ መልአኩ የጸለየ ሰው አለ ወይስ የለም? ለምሳሌ ይኸውልህ ፕሮቴስታንት እናንተ የማትቀበሉትን ጥቅስ ዘካርያስ ላይ 5 ጥቅስ ልጥቀስልህ። ዘካርያስ ላይ ነን ያለ ነው። አንዴ ስሜት 5 ጥቅስ ልጥቀስልህ። እኛ ርሳንክ የማትቀበሉት ብራዘር ሲያቅት ርሳት ጭራሽ የማትቀበሉትን ካቃተ የለኝም በል ለተጠየቀው ጥያቄ መጀመሪያ ስለማትቀበለው እያለፍክን ያነበብከው ይሄ ውርደት ነው። እሺ እኔ ደስ ነው የሚለኝ ደግሜ ያነብለታለሁ። አሁን ደግሜ ውርደት ነው። ይሄ የአምላኬ ቃል ነው፣ አይሰለቸኝም ብራዘር። ውርደት ነው። ችግር የለም። ይሄው አይዞ ብራዘር፣ አይዞ ያለ መስሎ ነው አይደል ብራዘር። ደግሜ ላንበት ቁጥር 14 አለን፣ ደግመን እናነበዋለን። ካሜራ ማዘው ስለማልችል ነው። ብሩኬ አለ ራሱ ቢያነበው ደስ ይለኛል። ከቁጥር 14 ጀምሮ የዘለለው ሐሳብ እንደሌለ ማለት ነው። እሺ ሜላ ወይ ብሩኬ ካሜራ እኔ እንዳላጠፋ። እሺ አንድ እሺ ላንብብልህ። ይኸው እኔ ላንብብልህ። ወገኖች ተከታተሉ። መጽሐፍ ቅዱስ እጃችሁ ላይ ያለውን ሐሳብ ካላችሁ ሜላዬ ኮምፒውተር መክፈት ትችላለህ። ቃሉን ያንብብ። ምን ላሳይ? እሺ ዘካርያስ ምዕራፍ 1 ቁጥር 14 እናውጣለን። 14 ጀምሮ እንየው። ምን ፈልጓል? እዛ ክፍል ላይ ወደ መልአክ የተጸለየ ጸሎት ሊያሳየን ነው ወዳጃችን አይደለም ዳኒ። እንዴ ስሜት ያቱን አልሆንኩም። እየጠበቀ ነው። በጉጉት እየጠበቀ ነው። አድምጠኛ። ሊነበብ ነው። አድምጠኝ። ሊነበብ መልአኩ እግዚአብሔርን የተማጸነበትን አንብብልኝ። አትፍራ ብራዘር፣ አትፍራ። 70 ዓመት የተቆጣቸውን የእስራኤልን ሰዎች እንደሌለ ሲገባ አታድርቀን። ጥያቄው ወደ መልአክ የጸለየ ሰው አለ ወይስ የለም ነው እኮ። የምታነበውን እየነገርኩህ እኮ ነው። ግራ አትጋባ ብራዘር። ለእግዚአብሔር ሐሳብ ተሸነፍ። እየነገርኩህ ነው የምታነብልኝ። እኔ እሱን አልጠየቅኩም። ምዕራፍ 1 ቁጥር 14 ጀምሮ አንብበለን። እሺ ምዕራፍ 1 ቁጥር 14 ስለዚህም የሚለው ነው ያነበዋል። እሱ 14 ጀምሮ
ይታያችኋል። ምዕራፍ 1 ስለዚህም ከኔ ጋር ይነጋገር የነበረው የሚለውን እሺ። ስለዚህም ከኔ ጋር ይነጋገር የነበረውን መልአክ እንዲህ አለኝ፣ ስበክ እንዲህም በል፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅንዓት በኢየሩሳሌም በጽዮን ቀንቻለሁ። እኔ ጥቂት ብቻ ተቆጥቼ ሳለሁ እነርሱ ክፋትን ስላገዙት ባልተቸገሩት አሕዛብ ላይ እጅግ ተቆጥቻለሁ። ስለዚህ እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምህረት ተመልሻለሁ። ቤቱ ይሰራበታል፣ በኢየሩሳሌም ላይ ገመድ ይዘረጋበታል ይላል የሰራዊት ጌታ እግዚአብሔር። እሺ ያው አለቀ። ይቀጥል። 15 16 ማንበበው አነበብኩት ካለው እኔ ጋር የተቋረጠ ነው። አይሰማም? አነበብኩት 15 16 ጨረስከው? እሺ ጨረስኩት። ቴንክ ዩ ቴታ። እሺ ሜላዬ ከ12 ጀምርልኝ። እሺ ወደ መልአኩ የጸለየ ሰው አለ እዚህ ጋር? ከ12 ጀምርልኝ ዳኒ። ከ12 አለን ያዘ ሰው ያው። እሺ 12 ላንብብል። የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣሃቸውን የኢየሩሳሌምና የይሁዳን ከተሞች የማትመራቸው እስከ መቼ ነው አለ ይላል 12። እሺ ቀጥል። አነበብኩት ወዳጅ፣ ምን ነው የምቀጥለው? እሺ ወደዚህ አድርገኝ፣ እኔ ላንብብልህ። አስጠጋልኝ፣ እኔ ላንብብልህ። እሺ ባይዘው ይሄንን ክፍል ከአንድ ጀምሮ ሙሉን ብታነበው ብዙ ነገር ትረዳለህ፣ ስለ ቅዱሳን ክብርና እግዚአብሔር ከቅዱሳን ጋር ያለውን ግንኙነት በጣም የምንማርበት ክፍል ነው። ቁጥሩን እኔ ነኝ እኮ ጥቅሱን ያሳየው አባቴ፣ አንተ እኮ አይደለህም ጥቅሱን ያሳየው። አንብቦ አታውቅም። እሺ የእግዚአብሔርን መልአክ ይላል። የእግዚአብሔርን መልአክ እንግዲህ መልአኩ የእግዚአብሔር መልአክ ነው። ቅዱስ ገብርኤል፣ ቅዱስ ሚካኤል ሊሆን ይችላል። ከቅዱሳን መላእክት አንዱ ነው። ብቻ የእግዚአብሔርን መልአክ መልሶ አቤቱ የሰራዊት ጌታ እግዚአብሔር ሆይ እነዚህ 70 ዓመት የተቆጣሃቸውን ኢየሩሳሌምንና የይሁዳን ከተማዎች የማትምራቸው እስከ መቼ ነው ብሎ የተማጸነው። የማትምራቸው እስከ መቼ ነው ብሎ የተማጸነው። ከዛ የማትምራቸው እስከ መቼ ነው ብሎ አለ። እግዚአብሔርን መልሶ ከኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው። በመልካምና በሚያጽናና ቃል ይኸው ለመልአኩ እግዚአብሔር ለአገልጋዩ ለገናናው መልአክ ለፈጠረው ፍጥረት ኃያል ለሆነው ለቅዱስ ሚካኤል በሚያጽናና ንግግር ነው የተናገረው እግዚአብሔር ለመልአኩ። አንተን እንደዚህ አናግሮ አያውቅም እግዚአብሔር። ከኔና ካንተ በኃጢአታችን ምክንያት እያነበብኩልህ ነው። ከዛም ሚካኤል ምናምን የሚል የለም ወዳጅ፣ ሚካኤል የሚል የለም። እሱን ለእኔ አትነግረኝም። እነግርሃለሁ እንጂ ስትጨምርማ እነግርሃለሁ። ሚካኤል የሚል ከዛ ልቀጥልልህ፣ ችግር የለም። ብታነበው ይሻላል። የተጻፈው ነበር። እግዚአብሔርን መልሶ ከኔ ጋር ይነጋገር ለነበረው መልአክ አነበብከው። ወደዚህ አድርግልኝ፣ ልቀጥል ነው። አነበብከው እሱን ቁጥር 14 ላይ ነው። እሺ ስለዚህም ከኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ፣ ስበክ እንዲህም በል፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅንዓት ወደዚህ አድርግልኝ፣ እኔ በታላቅ ቅንዓት በኢየሩሳሌምና በጽዮን ቀንቻለሁ። እኔ ጥቂት ብቻ ተቆጥቼ ሳለሁ እነርሱ ክፋትን ስላስገዙት ባልተቸገሩት አሕዛብ ላይ እጅግ ተቆጥቻለሁ። ከዛ ስማ፣ ስለዚህም እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምህረት ተመልሻለሁ። ቤቴ ይሰራባታል፣ በኢየሩሳሌምም ላይ ገመድ ይዘረጋባታል ይላል የሰራዊት ጌታ እግዚአብሔር። ለመልአኩ ነው ይሄን የተመለሰ። በመልአኩ ምክንያት ኢየሩሳሌምንና ሕዝቦቿን ምሯል እግዚአብሔር።
የቅዱሳንን ምልጃ አትናቅ እምልህ ለዚህ ነው። የቅዱሳንን ምልጃ አትናቁ። ቅዱሳንን ቢያንስ ውደዷቸው። ባትወዷቸው እንኳን ምንም አላደረጓቸውም። ለእናንተ ክፉ አይደሉም ቅዱሳን። እነሱን እናከብራለን። እግዚአብሔርን አምላካችንን እግዚአብሔርን እናመልከዋለን፣ እንገዛለታለን፣ እንሰግድለታለን። እየተንቀጠቀጥን በቤተ መቅደሱ እንሰግድለታለን። እሺ እንድታዩት ያክል ነው። የሁሉም ፈጣሪ ነው። ምንድን ነው ኦርቶዶክስ መልስ እንደሌላት እንድታዩት ያክል። ኦኬ የተጠየቀው ጥያቄ ምንድን ነው? ቀደም ሲፎክርበት የነበረው አንዴ መልስ ልስጥህ እያለ ሲፎክር የነበረበት ሀሳብ ምንድነው? ላስታውሳችሁ። ሾርት ሚሞሪ አይደለንም ባይዘው ምን እንደምንጠይቅ የምናውቅ ሰዎች ነን። ብዙ ማስረጃ ሰጠው አትቀበላቸው። ኧረ አንዴ ስሜት ያት ቅዱሳን ሲነሱ ያንገሸግሻቸዋል። ኢየሱስን አታውቁትም ብለው ለዚህ ነው። አንዴ እሱን አውጡ። ፕሮቴስታንት ኢየሱስን አታውቁትም። በቃ ስሜታዊ አትሆን ወዳጅ። ስሜታዊ ንግድን የያዛችሁ ንግድ አልሆንኩም። እውነታውን ነው የምናገር። አንዴ የሚወት ታደርጋለህ። አይ ነው ስሜቱን እረዳለሁ። እንዲህ የምትሆንበትን ሚስጥር በደንብ ነው የሚገባኝ። ለዛ ነው የምታገስ። አየህ ጨለማ ውስጥ ያለ ሰው ብርሃን ሲያይ ይደነግጣል። እንደዛ ነው እየሆንክ ያለው። ደንግጠሃል አሁን። አየህ ለምን ለዘመናት አንተ የምታስበው ቆይ አንዴ በፍጹም አልደነገጥኩም። ብርሃን ላይ ነው ያለው። መደንገጥህ እኮ የሚያሳየው ይሄ ነው ብራዘር። መደንገጥህ ይሄ ነው የሚያሳየው። አንደኛ የተጠየቅከው ጥያቄ ምን እንደሆነ እንኳን ማስረጃ ማቅረብ ስላልቻልክ ሌላ ጥቅስ ውስጥ ገብተህ ለመደበቅ ነው እየታገልክ ያለው። ጥያቄው ምን ነበረ? ጥያቄ የምንረሳ ሰዎች መሰለህ ብራዘር? ጠንቅቀን እናውቃለን የጠየቅንህን ጥያቄ። እኔ አይደለሁም እዚህ ቦታ ላይ ቁጭ ብሎ እየሰማን ያለ ሰው ይታዘብሃል። የጠየቅኩ ጥያቄ ከቅድም ጀምሮ ማስረጃ አለኝ እያልክ እየፎከርክበት ያለውን ጥያቄ ህዝቡ ያውቀዋል። እኔ አልበል ምን ያህል ህዝቡ እንደተረዳህና ሐሳብህ ባዶ እንደሆነ እንደተረዳ አላሳይ። እኔ አላወራውም። የተጠየቀው ጥያቄ ምን ነበር? ቅዱሳን በኮመንት ጻፉለት። እኔ አላወራም። ምን ብዬ ነበር የጠየቅኩት? አንዴ ሚውታል። ሌላ ማስረጃ ልስጥህ። አንዴ ሌላ ማስረጃ ልስጥህ። ሚውት አድርግ ብራዘር። አንዴ ምን ብዬ ነበር የጠየቅኩት? ምን ያህል ባዶ እንደሆንክ እንድታየው ማለት ነው። ዝም ብለህ እያወራህ እንዳለ እንድታየው ማለት። ጥያቄው ምን ነበር ወገኖች? እሱ ረስቶታል፣ እናንተ አስታውሱት። አይሆን ወደ ፍጡር ወደ መልአክ የተደረገ ጸሎት ይሄን የተጠየቀው። አየ ሰው ቁጭ ብሎ በጉጉት ውስጥ እየሰማ ነው ያለው። የቅዱሳን ምልጃ ነው። የቅዱሳን ምልጃ ስለ ምልጃ ነው ያወራው። አንተ ራሱ ረስተዋል። ቆይ አንዴ አሁን አልፈቅድልህም ብራዘር፣ አሁን አልፈቅድልህም። ሚውት አድርግ። ቴንክ ዩ። ከዚህ በላይ ልታገስ ስለማችል ባዶ እንደውም ከማሳየት ነው የኛ ዓላማ። ኦኬ ወደ መልአክ የተደረገ ወደ ፍጡር የተደረገ ጸሎት አለ? የለም። ግራህ የገባ ለዛ ነው። ሉቃስን ጠቀስክ፣ ከምድር ሆኖ የጸለየ ሰው የለም። ዘካርያስ አለኝ አልክ፣ ዘካርያስ ጋር መጣን። ወደ መልአኩ የተጸለየ ጸሎት አለ? የለም። አየህ ዘመንህን ሙሉ ማለት ነው ስታምንበት የነበረው ሐሳብ ምንድነው? ወደ ፍጡር ወደ ጻድቃን የምትጸልዩት ጸሎት መጽሐፍ ቅዱሳዊ ነው የሚመስልህ። ዛሬ እግዚአብሔር ይመስገን መንፈስ ቅዱስ አንድ ነገር አገልጦልሃል። ለዚህ ነው መቋቋም ያቃተ። ምንድነው እሱ ካልከኝ እግዚአብሔር የገለጠልህ ወደ ፍጡር የምታደርጉት ጸሎት የእግዚአብሔር ቃል ውስጥ አለመኖሩን የእግዚአብሔር መንፈስ ገልጦልሃል። አሳየው። ይሄ ከገባ አሳየው። አሳይቻል። አትካድ ወንድም አለ። አይዞህ ወዳጅ፣ ምንረሳ አይደለንም እና የእግዚአብሔር ቃልን በደንብ ያየን የተረዳን ሰዎች ነን። እንደዚህ የሚያደርግህንም ስሜት በደንብ ነው የምናውቀው። ኦኬ የጠቀስካቸው ጥቅሶች 2 ጥቅሶች ናቸው። ዘካርያስን ጠቀስክ። 1 ምዕራፍ 1 ቁጥር 12 ጀምሮ አነበብን። የሉቃስ ወንጌል ምዕራፍ 16 ከቁጥር 19 ጀምሮ አነበብን። 2 ጥቅሶች ነው የጠቀስከው። ከዛ ውጪ ሌላ የጠቀስከው ወደ ፍጡር የተደረገ ጸሎት የለም። ቆይ አንዴ ሌላ ልስጥሽ። አይ በቂ ነው። ከዚህ በላይ ጊዜ ማባከን አንፈልግም። ጊዜ
ቅዱሳን እንደሚያማልዱ በግልጽ እንደሚያማልዱ እንደሚያማልዱ ጠይቀኛል። ቅድም ለተጠየቁት ጥያቄ መልስ የለኝም ካልከኝ እንቀጥላለን። ረሳኸው? ለጠየቁ ጥያቄ አሁንም ቢሆን ለተጠየቀው ጥያቄ መልስ የለም። እንድትረዳው ያክል ነው። ከዚህ በላይ ጊዜ ማባከን ያለብን አይመስለኝም። እታችሁ ነው ስማ። ግን ኦርቶዶክሳውያን በደንብ እዚህ ሆናችሁ የምትሰሙ ሰዎች በደንብ በማስተዋል ስሙ። ይኸው ዘመናችሁን ሙሉ የምትከተሉት ወደ ማርያም፣ ወደ መልአክ፣ ወደ ጻድቃን የሚጸለይ ጸሎት መጽሐፍ ቅዱስ የማያውቀው ጸሎት ነው። ወደ ጻድቃን ቅዱሳን የሚደረግ ጸሎት የእግዚአብሔር ቃል ውስጥ የሌለ ልምምድ ነው። ማስረጃ አንጣ ሲባል እኔ ያለሁ ነው ያለው። ብራዘር ራሱን ነው የጠራው። ይሄው ነው ቤተክርስቲያኒቷ ውስጥ ያለው መልስ ይሄ ነው። ከዚህ ውጪ የለም። እኛ አለን ነው ሊሉ የሚችሉት። በእግዚአብሔር ቃል ውስጥ ግን አንድ ቦታ ጠቅሰው አንድ ጥቅስ ጠቅሰው ሄዳችሁ ጠይቋቸው። አንድ ጥቅስ ጠቅሰው ሊያስረዷችሁ የሚችሉት አንድ ጥቅስ የላቸው። ሄዳችሁ ጠይቁ። ይሄው እንዲህ ግራ ተጋብቶ ነው ዘመኑን የሚጨርሰው። እና በጣም ነው የምናበረታታችሁ። ሄዳችሁ እኛን ካላመናችሁ ሄዳችሁ ጠይቋቸው። ወደ ፍጡር የምንጸልየውን ጸሎት መጽሐፍ ቅዱሳዊ አድርጉልን በሏቸው። የላቸውም አገልጋዮቻቸው። አለን የሚል ሰው ካለ ገብቶ ያወራል። ወንድሞች እንኳን ደህና መጣችሁ። ሜላየው ዌልካም ብለናል። ብሩኬ ሰላም ብለናል። እንዴት ናችሁ? ከታችም ያላችሁ ወገኖች የጌታ ጸጋና ሰላም ይብዛላችሁ። በጌታ ሰላም ብለናል። ሼር፣ ኮፒ ሊንክ፣ ታፕ ሪፖስት ይደረግ። አገልግሎታችንን አብረን እናገልግል እናድርግ። ሰፖርት አድርጉት። ሼር በማድረግ ኮፒ ሊንክ በማድረግ ሪፖስት በማድረግ ጌታ ኢየሱስ ይባርካችሁ። ወንጌል ይቀጥላል። በጨለማ ውስጥ ያሉ በጣም ብዙ ትውልዶች አሉን። እንቀጥላለን። ስሙ ይባረክ ጌታ። እሺ ወንድሞች ሰላም በሉን እስቲ። ሰላም ለእናንተ ብያለሁ። እንዴት ናችሁ ወንድሞች እህቶች? የጌታ ጸጋ ሰላም ከሁላችን ጋር ይሁን። አየሩ ሞቅ ብሏል። ዳኒ ብቻ ብርዶታል። ምን እናድርግ ብለህ ነው? ሞቅ ብሏል። ያምሮባል። በእውነት አመሰግናለሁ ሜላይ። በእውነት እዚህ ውስጥ ያላችሁ ስዕል መሳል የምትችሉ ሰዎች ዳኒን ብትስሉልኝ ደስ ይለኛል። ዳኒ ሳል ወረታውን ከፍላለሁ። አሳያለሁ። አረ አሁን የተሳልኩት የሆነ ስዕል አለ። እሺ አረ ማለት እልክልሃለሁ በቴሌግራም። እሺ ፖስት አደርጋለሁ። እሺ ትቼዋለሁ ትላለህ። ትቼዋለሁ ለካስ ሜላ ነው። እሺ ቪዲዮ ልሰራብኝ ማለት ነው። እሺ ብሩኬዋ እንዴት ነህ? ዌልካም። ሰላም ዳኒ እንዴት ነህ? ሰላም ብያለሁ። ሜላ ክርስቲያን ወንድም እህቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ከእናንተ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። ዳንሻ አምሮብሃል። ጋቢ እኔም ለነገሩ ያለ ካሜራ አጠገቤ ቁጭ አድርጌ ነው ያለሁት። በካሜራ ስወጣ እየሳልኩ ነው። ቴዳዬ እኔ እየሳልኩ ነው። እኔም አዘጋጅ። አሜን ነው በእውነት። አይ በቃ አንላና እንወጣለን በጋቢያችን ትላለህ። አዘጋጁ። ሜላም አዘጋጅ። የሜላ እየተቋጨ ነው። የሜላ እየተቋጨ ነው። እሺ እሺ እግዚአብሔር ይባረክ። ጌታ ይመስገን። ዘካርያስን ተቀበል እስቲ ሜላዬ። እሺ ዘካርያ ይሰማል? ዘካርያ የለም መሰለኝ ዘካርያ። እሺ መቅደስስ ከየት ትሆን? መቅደስ እንዴት ነሽ? ሰላም ነሽ?
ከየት ነው? እኔ በጌታ ግን ጥያቄ ስለተጠየቃችሁ ጥያቄ ተሰጥቷል ስላለ በዚህ ላይ ነው የቅዱሳን ምልጃ ስለተባለ እሱ መጠየቅ ይችላል። ማርሽ ድምጽ ስለደምልሽ ድምጽ አይሰማ ነው የሚንኮሻኮሽ ነገር አሁን አይሰማ። እሺ እስኪ እሺ እኔ የቅዱሳን ምልጃ የተሰጠው ጠቅሳልና ይሄ ጥቅስ ስለ አማላጅነት ይገልጻል። ያው እህቶች ከታይ ስላሉ እነሱ ማስረጃ ለመስጠት መጠየቅ ይችላል። እሺ የቱ ጥቅስ? እሺ ዘፍጥረት ምዕራፍ 20 ከቁጥር 1 ላይ ሌላም ብዙ አንድ 6 ጥቅሶች ተሰጥተዋልና ምን የሚለው መስጠት? እሺ ዘፍጥረት ምዕራፍ 20 ከቁጥር 1 ጀምሮ ማንበብ ስለማትችል ማለት ስለማይመች እና እሺ አብርሃም ጸልይላል የተባለው ዮሐንስ ራእይ ምዕራፍ 8 ከቁጥር 4 ሐዋርያት ሥራ ምዕራፍ 5 ከቁጥር 24 ላይ ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 21 ያዕቆብ መልእክት ምዕራፍ 5 ከቁጥር 18 እሺ በቃ ገብቶናል። አሁን ብዙ ጥቅስ የተሰጠኝ አጠራጥራ በዚህ ላይ ጥቅሶቹ ስታነቢያቸው አንቺ አልተረዳሽው? እኔ ተረድቻለሁ፣ ግን ያው ያልተረዱት ስላሉ በዚህ ላይ እንትን ብለንና ብታብራሩ መልካም። እሺ ኦርቶዶክሱ ሲጠፋ በጌታ የሆነ ጥቅስ ይዘው መምጣት ጀመሩ። አሪፍ ነው፣ እናወራበታለን፣ ችግር የለም። እሺ ኢትዮጵያ ሰላም ናችሁ? እንዴት አመሻችሁ? አለን ይመስገን። እንዴት ነህ? አለን። ከየት ነው? የኢትዮጵያ ኦርቶዶክስ። የኢትዮጵያ ኦርቶዶክስ። እሺ መልካም። ሁለት የቅዱሳን ምልጃና ነገረ ማርያም በሚል ነው እያወራን ያለ ነው። እስቲ ስለ ነገረ ማርያም ትንሽ ነገር እናውራ። ማርያም በኢትዮጵያ መሰረት ብንሄድ ምን አልከኝ? በቅዱሳን ምልጃ ይላል እና እሱ ይቅደም ሳይሻል ከዛ ወደ ነገረ ማርያም እንሄዳለን። የሚቀድሙን እኔ አውቃለሁ። ስለ ነገረ ማርያም ላይ ያለውን መጀመሪያ እናወራለን። ማርያም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያላት ቦታ የመድኃኒትነት ነው። መድኃኒት ነች በኢትዮጵያ ኦርቶዶክስ ቤተክርስቲያን። መድኃኒት ስለወለደች የመድኃኒት እናት ናት። የማን እናት ነች አላልኩኝም። መድኃኒት ነች ወይ ነው ያልኩት እኮ። መድኃኒት ወለደች አልኩ። ሰው ከመድኃኒት እስከሆነ ማንን ወለደች አላልኩም ወዳጄ። መድኃኒት ነች ወይ ነው ያልኩት። መድኃኒት ልትሆን አትችልም። መድኃኒት አምላክ ብቻ ነው የሚያድነው ወንድሜ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ማርያምን መድኃኒት ብላ አጠራ? የት ነው የምትጠራው? እኔን መልሰማ ጠይቀኝ። ትጠራለች ወይንስ አትጠራም ነው ያልኩት። የት ነው የምትጠራው? አንተ አይደለም ያመጣህ ያለው? ትጠራለች ወይንስ አትጠራም? ጥያቄ እኮ አንተንም እየጠቀስክ ያለው እኮ እኔ አይደለም። አልጠቀስኩም እኮ ጥያቄ ነው የጠየኩት። ትጠራለች ወይንስ አትጠራም ነው ያልኩት።
እኔ አላቅም። እንደዛ የሚል ካለ አሳይ። አታውቅም? እሺ መድኃኒት ብላ ብትጠራ ቤተክርስቲያኒቷ ተሳስታለች? ምን መድኃኒት ብላ ኦርቶዶክስ ቤተክርስቲያን ማርያምን ብትጠራ ተሳስታለች? ምን ላይ ነው እንደዛ ብላ የምትጠራው? ብትጠራት ተሳስታለች ወይ እኮ ምን ላይ ነው የምትጠራው? ገድላት ብቻ እንዳታመጣልህ ብቻ። እና ምንድነው ማመጣልህ? ያንተ መጽሐፍ አይደል? ያንተ መጽሐፍ አይደል? አሪፍ ነው። በመጽሐፍ እንድትስቅበት ነው በነገራችን ላይ የምንፈልገው። እንደዚህ እንድታሾፍበት እንድትስቅበት በጣም ነው የምንፈልገው እና ብትስቅ የበለጠ ደስ አንተ ጋር እንዴት ነው? ከፕሮቴስታንት እንዴት በገድላት ክርክር አለ እንዴ ወንድሜ? በመጽሐፍ ሳንግባባ ሲጀመር መጀመሪያ ማመጣለህ ከቅዳሴ ነው እኮ በዋና በመጽሐፍ ቅዱስ ሳንግባባ ያንተ ዋና ቅዳሴ ነው ወዳጄ። አምልኮ የምትፈጽመው በቅዳሴ ነው። ለምንድን ነው መጽሐፍ ለምን ታፍራለህ? ከቅዳሴ ነው ማመጣው ወዳጄ። በመጽሐፍ ቅዱስ ታፍራለህ? ወደ ገድል ማርያም መድኃኒት ነች ወይ? ለምን በመጽሐፍ ቅዱስ ታፍራለህ? ወደ ገድል ተደርባ አታውራ እባክህ። ማርያም መድኃኒት ነች ወይ? እዚህ ጋር ምንድን ነው እያልክ ያለው? ማርያም መድኃኒት ነች። መጽሐፍ ቅዱስ ለምን ታፍራለህ? መጽሐፍ ቅዱስ እናውራ። ገድላት ማርያም ቆይ እኔ አንደኛ መሽቷል፣ ሁለተኛ መጫጫ አቅም ላይ አይደለም ያለሁት። ስለዚህ ቀላል ነገር ነው። ያንተን መጽሐፍ ነው እየጠቀስኩ ያለሁት። ማርያም መድኃኒት ነች ወይንስ አይደለችም? እንደ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ወንድሜ በመጽሐፍ ቅዱስ እናወራለን ወይስ መጽሐፍ ቅዱስ ታፍራለህ? ጥያቄ አቅርቤልሃለሁ፣ የምትመልስ ከሆነ መልስ። ወዳጅ በመጽሐፍ ቅዱስ ታፍራለህ? በመጽሐፍ ቅዱስ ታፍራለህ? አላፍርም። አሁን ቀጥል፣ መልስ። ስለዚህ በመጽሐፍ ቅዱስ እናወራ። ነገረ ማርያም ያለው እናንተ ውስጥ ነው። እናንተ ትምህርት ነው ነገረ ማርያም፣ ለኛ አይደለም። ስለ ነገረ ድህነት እያወራ መጽሐፍ ቅዱስ እናውራ እንጂ መጽሐፍ ቅዱስ ነገረ ማርያም ነው ያወራው። ለነገረ ማርያም ነው የምታፍረው። በመጽሐፍ ቅዱስ ለምን ታፍራለህ? ሜሎስ መልሳለሁ። የለም ጊዜያችንን አትግደልብን። አንተ እኮ ነው በቅዳሴ ያፈርከው፣ በአምልኮ አፍራሃል አንተ። ኦኬ ቀን በቀን ቅዳሴ የምትሄድበትን አስቀድሳለሁ እያልክ የምትሄደውን ውድ እየሄድክ ህብስቱ ወደ ስጋ ይቀየርበታል፣ ወይኑ ወደ መለኮት ይቀየርበታል ብለህ የምታስቀድስበትን የቤተ ክርስቲያንን የአምልኮ መጽሐፍ ነው እየጠቀስኩ ያለሁት። ስለዚህ ቅዳሴን ማለት ነው። ቅዳሴያችን ኢየሱስን ነው የሚሰብከው። ቅዳሴያችን ንጹህ ነው ስትሉ አልነበረ? ንጹህ መሆኑን ዛሬ እናበጥረዋለን ማለት ነው። ሚት እያደረገ ታፍራላችሁ ማለት ነው። ተደርበህ የምታወራው ከሆነ ሚዩት አደርጋለሁ። ጠብቅና ስጨርስ ታወራለህ። ስለዚህ ቅዳሴያችን ንጹህ ነው፣ እንከን የለበትም፣ ስህተት የለበትም፣ ስለ ኢየሱስ ነው የሚያወራው የምትሉትን ቅዳሴያችሁን ይኸው እያበጠር ነው ያለ ነው። ስለዚህ በአንተ ቅዳሴ መሰረት ማርያም መድኃኒት ነች ወይንስ አይደለችም? አንደኛ ጸጉር ሳይኖር ማበጠሪያ አትበል፣ ጸጉር የለም። ሁለተኛ ደግሞ በመጽሐፍ ቅዱስ እናውራ ወንድሜ። ስለዚህ አትመልስም። በመጽሐፍ ቅዱስ እናውራ ብቻ ስለምትል ያው በመጽሐፍ ቅዱስ እናውራ። ሌላ በቅዳሴው የማያፍር ሰው እናወራለን ማለት ነው። ኦርቶዶክስ አፍራል በመጽሐፍ ቅዱስ በቃ ጊዜ የለንም ወዳጅ፣ ጊዜ የለንም። ሌሊት ብቻ ለቅዳሴ ተሯሩጣ አትሂድ። በቀደም ተሳርቦ የወረደው ልጅ እኮ ነው። ተሳዶ ነው የወረደው? አዎ ተሳርቦ ነው የወረደው። እሺ ኦኬ። ሜሎስ እሺ፣ ማን ይጠራኝ? እነሆኝ። እኔ ነኝ የጠራው። እሺ፣ ኩሲ ነው። ኦኬ እሺ፣ ከየት ነው ኩሲ? ኦርቶዶክስ ተዋሕዶ። እሺ መልካም። እሺ ዳሪ ቀጥል፣ ወይም ብሩክ ተራ በተራ ነው። እሺ አይ አልበረከተልህም እኮ መች በረከተል። ተቀበለውና ሌላ ሰው እንቀበላለን። እሺ ከኢትዮጵያ ኦርቶዶክስ ነው ያልከኝ ወዳጄ? አዎ። እሺ መልካም። ስለ ነገረ ማርያም እያወራን ያለ ነው።
የቅዱሳኑን ለምን አስቀደማችሁት ብዬ ነው። የመጀመሪያው ፖይንት ቅዱሳን ነው የሚለውን ብዬ ነው። ከየት መጀመር እንዳለብኝ ለእኔ ተወው ወዳጅ። አይ እንዴ ልንማማር እኮ ነው የገባው። ማርያም ቅዱስ ነች አይደለችም? የጻፋችሁትን የጠየቅኩ እኮ ያው እናንተ ሴንሲቲቭ ቅዱስ ነች ወይስ አይደለችም? ብርድ የሚላችሁን ርዕስ ነው የምትቆርጡት። በቃ እንደሱ ላይ ፖይንት አለ ቅዱስ ነች ወይስ አይደለች? ቆይ ወዳጅ አንተም ተደርባ አታውራ። ዛሬ ምንድን ነው ማርያም ቅዱስ ነች ወይስ ቅዱስ አይደለችም? ቅዱስ ነች እንዴ? በደንብ ቅድስት ነች። ስለዚህ ስለ ቅዱሳን እያወራሁ ነው ያለሁት ማለት ነው። ስለ ማርያም ሳወራ አይ አይደለም ካልከኝ ኦኬ። ስለዚህ ስለ ማርያም እያወራሁ እንደው ለማስጠር የሆነ ቃል እግዚአብሔር እስከሆነ ድረስ አምባገነናችሁን በቃ እንማማር እስቲ። ክርክር አይሆን። አትናደድ ወዳጄ። ገና እኮ አልጠየኩም። ሳልጠይቅ ማርያም ስለ ለምንድን የተናደድከው? አይ ክርክር የመሸናነፍ አይሁን። ቃል እግዚአብሔር ነው። መቼ ነው ፍቅር ኖሮ የምታስረዳው? እንደው በቃ ክርክር አይሁን። እስቲ እባክህ። ምንም እኮ አላልኩም። ገና ማርያም ስል ተበሳጨ፣ ተናደድክ። ለምንድን ነው የምትበሳጨው? አንተ መሰለህ እንጂ ፐርሲቭ አታርገህ። ነፃ ሆነ አውራ። እሺ ካልነጣም ነፃ ነኝ። አንተ እኮ ነው የተናደድከው። ካልተበሳጨ ልቀጥል። ስለ ማርያም ጥያቄው ከቅዱሳኑ ሁሉ በላይ ነች ስለምትውሏት ስለ ማርያም ነው ጥያቄውና እውነት ስማኝ። አሪፍ። እሺ መልካም። ሰማይና ምድር፣ ገነት፣ መንግስተ ሰማያት የተፈጠረው ለማርያም ነው እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ? እሷ አንድምታ አለው። ለማንኛውም አልገባኝም ጥያቄ ልትገመልህ? እሺ ሰማይና ምድር፣ ገነት፣ መንግስተ ሰማያት እንዲሁም በመንግስተ ሰማያት ያለው ሁሉ ስለ ማርያም ብሎ ነው እግዚአብሔር የፈጠረው? ብቻ አይደለም፣ ስለ ማርያም ብሎ ነው የፈጠረው። ብቻ አይደለም ነው መልሴ። ሌላ ስለማን ብሎ ፈጥሮታል? ስለ ሁላችን፣ ለሁላችንም የተሰጠ ነው። እሺ ማስረጃ አምጣልኝ አንተ። በኢትዮጵያ ኦርቶዶክስ ቤተክርስቲያን መሰረት ስለሁላችን ነው የተፈጠረው የሚል ማስረጃ። ኦሪት ዘፍጥረት ምዕራፍ 1 አንብባ። እዛ ጋር መንግስተ ሰማያት ይላል፣ ሰማይና ምድር ይላል። ሰማይና ምድር አላልክም? እንዲያው መንግስተ ሰማያትን ብያለሁ። አይ ሰማይ ማለት ሰማይ፣ መንግስተ ሰማያት የት ነው ያለው? መንግስተ ሰማያት ይላል ወይ? አሁን ሊተራል ቋንቋ አትጠይቅ። መንግስተ ሰማያት የት ነው ያለው? መልስልኝ። መንግስተ ሰማያት ይላል ወይ? መንግስተ ሰማያት የት ነው ያለው? ጥያቄው የኔ ነው። መንግስተ ሰማያት ይላል ወይ? ሰማይ የሰማይ ክፍል አይደለም እንዴ? ወይ እንዴት ነው ነገሩ? ቃላት ተሰነጥቅ ነው እንዴ? በእናንተ አስተምሮ መንግስተ ሰማያት እንዴ እንደምትረዱ ስለማቅ ነው የምጠይቀው። እሺ ንገረኝ፣ የኛን አስተምሮ። መንግስተ ሰማያት ይላል ወይ? የሰማይ ክፍል አይደለም ወይ መንግስተ ሰማያት? ክፍል ያደረገው መንግስተ ሰማያትን ጭራሽ የሰማይ ክፍል። እሺ መንግስተ ሰማያት ይላል። አላቅም በላ አላቅም በል። ምን ኃጢአት አይደለም፣ አይዞ ይላል ወይ? ከሰባቱ ሰማያት አንዱ ነው መንግስተ ሰማያት። እናንተ ጋር ጥሬ ቃል ስለምትይዙ ቅዱስ ጳውሎስ እንዳለን ትርጓሜ ስለማታውቁ አታውቅም። መንግስተ ሰማያት ምን ማለት ነው? እስቲ አንተ አሰማ። ይላል ወይ? ጥያቄ ይላል ወይ ነው። መንግስተ ሰማያት ማለት የሰማይ ክፍል አይደለም ወይ ነው? እነዚህ ሁሉ የተፈጠሩት ስለ ሰው ነው የሚል በኢትዮጵያ ኦርቶዶክስ ቤተክርስቲያን ያላችሁን አስተምሮ አሳይ። አይ ጉድ! እንደው ምን አልከኝ? በኦርቶዶክስ ቤተክርስቲያን ሰማይና ምድር፣ ገነትም መንግስተ ሰማያትም ሁሉ ነገር የተፈጠረው ስለ ሁላችንም ነው የሚል ማስረጃን አሳየን። አለ ማስረጃ? ኦሪት ዘፍጥረት ምዕራፍ 1 አንብብ አልኩህ እኮ። ማስረጃ አለ ከቤተክርስቲያን መጽሐፍ? አሁን ይኸውልህ የማታምኑትን መጽሐፍ ማስረጃ አድርጋችሁ አትምጡ። እንደው ለሚሰማችሁም እንደው ሰሚ ያለን ብላችሁ አትሸነፉ። በቃ የምታምኑትን መጽሐፍ ላይ ተናገሩ ነው። ማስረጃ አለ ወይ? ታምንበታለህ አንተ የማቀርበውን ማስረጃ? አዎ አምንበታለሁ ካቀረብክ። አይ አታምንበትም። ተው አታጭበርብር። ጠየቅከኝ አይደል እንዴ? አምንበታለሁ። አታጭበርብር። አቅርብ። አምንበታለሁ። አቅርብ። አንዱ እኮ የእምነታችሁ ፒላር አቅርብ። አምንበታለሁ መጽሐፍ ቅዱስ ብቻ የሚል ነው። ከዛ ውጭ አናምንም ነው የምትሉት። ለምን? አንተ ፕሮቴስታንት አይደለም ማለት ነው? አምንበታለሁ እኮ ፕሮቴስታንት። ይሄን በለኝና ላቅርብልህ። ፕሮቴስታንት አይደለሁም በለኝ። አይደለሁም በለኝ። አዎ አይደለሁም። ከዛ ላቅርብልህ። ጮክ ብለህ ፕሮቴስታንት አይደለሁም በለኝ። አዎ አይደለሁም። አቅርብ ማስረጃ። ፕሮቴስታንት ጨምርባታ። ፕሮቴስታንት በል ወዳጅ። ማስረጃ ነው ቶሎ በል ጨምርበት።
እኔ ፕሮቴስታንት አይደለሁም በገድል አምናለሁ። እሺ ሚዩት አርግና ናውራ ስትሸነፍ ነው እንደ ሚዩት የምታደርገኝ? ጠየቀኝ። ተደርባ አታውራ እባክህ። ጠየቀኝ መለስኩልህ። ስለዚህ አሁን አንተ ማስረጃ መቼ ነው ፍትህ የሚኖረው እዚህ ቤት ውስጥ? ማስረጃ ነው ላጅ ማስረጃን እየጠበቅን ነው። ከሌለ ወደ ሌላ ሁለተኛ ጥያቄ ያልፋል። ሚዩት አታርገኛ። አምባገነን አትሁና። ልናገር ሚዩት አታርገኝ። አላረኩም። ሳረጋ አርጌያለሁ እላለሁ። በቃ በጣም ጥሩ። አሁን ልመልስልህ። አንዱን ጥያቄ መልሰልኛል። ፕሮቴስታንት አይደለሁም ብለሃል። ሰምታችኋል እዚህ ያላችሁ። አንድ ማስረጃ። ሁለተኛ ጥያቄ ገድል አምናለሁ፣ በገድል አምናለሁ። ያንተ መለስኩልህ። ማስረጃ ወዳጄ። ኖ በገድል አምናለሁ በላ። በደንብ ስታምን ነው እኔ የምመልሰው። በገድል አምናለሁ በላ። ማስረጃ በገድል አምናለሁ በላ። እኛ ጊዜ የለንም። ከሌላ ሰው ጋር እናወራለን። እንደዛ ነው የሚሻለው። ማስረጃ ካላችሁ ብቻ ግቡ፣ በማስረጃ እናወራለን። ማስረጃ ከሌለ ግን ለመዳረቅ ጊዜ የለኝም እውነት ለመናገር። እሺ ዛሬ ማርያም ሲባሉ እየተናደዱ ነው ያሉት። ለምን እንደሆነ አልገባኝ። ስለ ማርያም እናውራ አይ ስለ ነገረ ቅዱሳን እናውራ? ቻለው እንግዲህ ሜዳይ ቻለው። እሺ የኦርቶዶክስ መልስ ያለው ትውልድ እንደዚህ ነው። መልስ ያለው ትውልድ። እሺ ማክስ ሰላም፣ ከየት ቤተ እምነት ነው? ጤና ይስጥልኝ። እሺ ሰላም ኢማኑኤል። ሰላም እንዴት ነህ? አለን። ከየት ቤተ እምነት? እኔ ከምስጋና ወንጌላዊት አብያተ ክርስቲያናት ህብረት። ኦኬ እሺ፣ ጸጋ ይብዛል። ተባረክ። ሌላ ኦርቶዶክሳዊ ካለ ምልክት ስጡን። ሌላ ኦርቶዶክሳዊ ካለ የቅዱሳን ምልጃ ነገረ ማርያምን በተመለከተ አንስተን እየተወያየን ያለን። ጸጋ ይብዛላችሁ። ማክስ የመጨረሻ እድል ልስጥ። ሰላም ከየት ቤተ እምነት ነው እንደማለ? እሺ ሌላ ኦርቶዶክሳዊ ያነሳነው ሀሳብ በጣም ግልጽና ክሊር ነው። የቅዱሳን ምልጃ ነገረ ማርያምን በተመለከተ እያወራን ያለ ነውና እውነት ለመናገር መልስ ካላችሁ ግቡ። ባይ ዘ ዌይ ማለት እጃችሁን ይዘናችሁ በግድ አላስገባናችሁም። ራሳችሁ ናችሁ ሪኩዌስት የላካችሁት አይደል? በቃ መግባታችሁ ካልቀረ ከገባችሁ በኋላ በስርዓት ኦኬ ሰዎች እንዲማሩ እውነት ቤተክርስቲያኒቷ መልስ እንዳላት አይደል? አሁን የሚሰማችሁ እኮ ብዙ ኦርቶዶክሳውያን አሉ ከስር ቁጭ ብሎ ማለት ነው። የስ የኛ ልጅ መለሰ እንዲሏችሁ ኦኬ መልስ እንዳለው ሰው አውሩ ማለት የሰው ይታዘባችኋል። ገብታችሁ እንደሌለው ሰው አክት ስታደርጉ ስትዳረቁ በደንብ ነው ሰው ኖቲስ የሚያደርገው። ባይዘው ለኛ እንደዚህ መሆናችሁ በደንብ ነው የሚመቸን። ጌታን በጣም ነው የሚመቸን። ለምን ትውልዱ አትሊስት የምትጠቅሱት አንድ ጥቅስ እንኳን እንደሌለ እየታየ ነው ያለው። እግዚአብሔርን እናመሰግናለን ስለሱ። ቁጭ ብሎ አንተ መመለስ ሲያቅተ እሱ የሚገባው ነገር ምንድነው? ቤተክርስቲያን መልስ የላትም፣ ቤተክርስቲያን መልስ የላትም እያለ ነው የሚያስበው። የምንፈልገው እሱ ነው። ምክንያቱም መልስ ስለሌለ ማለት ነው። መጽሐፍ ቅዱሳዊ ትምህርት ስለሌለ ነው ቤተክርስቲያን ውስጥ ይሄንን የሚያሳይ። ስለዚህ ስትገቡ አትሊስት በዲሲፕሊን በስርዓት መልስ እንዳለው ሰው ብታወሩ ደስ ይለናል። ዲያቆናት
ቀሳውስት ካላችሁ ካህናቶች መግባት ትሻላችሁ። ምናልባት ጳጳሶችም ካላችሁ እየሰማችሁ ያላችሁ ካላችሁ መግባት ትሻላችሁ። ቤታችን ከፍተናል። በዚህ ጉዳይ ላይ ሐሳብ አለኝ የሚል ኦርቶዶክሳዊ ካለ የቤተ ክርስቲያናችሁ የቅዱሳን ምልጃ ነገረ ማርያምን በተመለከተ መጽሐፍ ቅዱሳዊ የሆነ ሐሳብ ማስረዳት እችላለሁ የሚል ሰው ካለ አንድ ቁጥር ጻፉልና እንቀበል። ደግሞ አላችሁ አይደል? ብዙ ሰው አለ። ሌሎቻችሁ ጌታ ኢየሱስ ይባርካችሁ። በደንብ ሪፖስት አድርጉት፣ ሼር አድርጉት። ያው እጃቸው ስለማያድብ ሁላችሁም በተለይ አሁን በተደጋጋሚ ጥቂት ሰዎች ናቸው እያደረጉ ያሉትና ሁላችሁም ብታረጉ የምትሰሙን የምታደምጡን ሰዎች አትሊስት ወንጌልን እንስራ ከቻላችሁ አድርጉት። ሁላችሁም ማለት ነው። ሁላችሁም አድርጉት። ሼር ይደረግ፣ ኮፒ ሊንክ፣ ሪፖስት ይደረግ። ጸጋ ይብዛላችሁ። ተባረኩልኝ። እሺ መድህን ነው የሚለው ሰላም ውድነህ አይም ሶሪ ውድነህ የአፓቻ ሞተር የሚለው ሰላም ወዳጅ ውድነህ ሰላም። ኧረ እኔ ጴንጤ ነኝ። የእናንተ ቤት ፍዑስ ቤት ነው። ምንም ዝም ብዬ ገባው አባቴ። እሺ ጸጋ ይብዛልህ ወዳጅ፣ ጸጋ ይብዛልህ። ተባረክ። እሺ ሌላ ሰው ካለ እንቀበል። እሺ ከቻላችሁ ኦርቶዶክሳውያን ሪኩዌስት ላኩልን። እሺ ሰላም ቢኒሻ እንዴት ነህ? ሰላም ቢኒ። እንዴ ቤተክርስቲያኒቷ መልስ ያለው ትውልድ የላትም እንዴ? የምሬን ነው የምለው። መልስ ያለው ትውልድ የላትም ቤተክርስቲያኒቷ። እሺ ሰላም ምን አየው ነው? ሰላም ወዳጅ። ሰላም እንዴት ነው ወንድም አለ? አለን እንዴት ነው? እግዚአብሔር ይመስገን። እንዴት ነው? ደህና ነን። ከየት ቤተ እምነት? አለን ኦርቶዶክስ። የት ነው ያለው ብለህ ነው? ኦኬ። አይ ብዙ እምነት ስላለ እሺ። ብሩኬ እሺ ዳኔ ምን አየው? እንኳን ደህና መጣክ። እንኳን ደህና ቆየ ብሩኬ። ነገረ ማርያም ላይና የቅዱሳን ምልጃ ላይ ያወራን ነው። የትኛው ላይ እናወራ? የትኛውን ተዘጋጅተህ ካላንተ? ፈረስቷን ስለ ነገረ ማርያም እና ስለ ቅዱሳን መጀመሪያ የሆነ ነገር ላወራችሁ ፈልጌ ነበር። አይ በውይይታችን ማለት ታነሳዋለህ ማለት የፈለግከውን በየትኛው ላይ እንወያይ? ኦኬ ማለት ከመጀመራችን በፊት አሁን ዳኒ ስለ ዲስፕሊን ምናምን ሲያወራ ሰምቼው ነው። በቃ ጻፍለት በውስጥ በኩል ስለ ዲስፕሊን በውስጥ በኩል ጻፍለት። የውይይት ሰዓት ስለሆነ አሁን ወደ ውይይት እንሂድ። እኮ ከመወያየታችን በፊት መተማመን ያለብን ነገር ስላለ ነው ብሩኬ። እኮ ጻፍለት በውስጥ በኩልና ትተማመናላችሁ ስለ ዲስፕሊን ስለሆነ ማለት ነው። ሰው ወደ ውይይቱ እንሂድ። በነገረ ማርያም እንጀምር። ወረደ። ኦኬ እሺ። ሊመክረን የመጣው ዳኒ በውስጥ ጻፍለት ምክሩን። አሁን የሚመልስ ሰው ነው እንጂ ምክር አስመለጥከኝ እኮ። ሀሳብ መስጫ ሳጥን እኮ አለ ከታች ቢጫ የሚታያችሁ እኮ ሀሳብ መስጫ ሳጥን ነው። ታች ታይፕ ከሚለው ጎን ቢጫ ቀስት ነገር አለች። እሷን ብትነኩ የሀሳብ መስጫ ሳጥን ነው። በእሱ ማስተላለፍ ትችላላችሁ አይደል? እኔ በጽሁፍ ብቻ ነው ወይስ እንባንም ይጨምራል? ሜላ እንባ ካለው እንግዲህ ትክክያ ይኖራል። እሷን ብትነኩ ሀሳብ ያቺ ልጅ ናት ለቅሶ ካለው ምናምን የምትሰማው አይታታ ሊሆን ይችላል። ቫይራል የወጣች ልጅ ለለቅሶ ምናምን የምታስከፍል አይቻታለሁ። አሪፍ የስራ ፈጠራ ያዘች ልጅ። እሺ ተቀበሉ። እሺ ገብቷል ወዳጃችን።
እኔ የምልህ ብሩኬ ወይ ዳኒ፣ እሺ ወደ ውይይቱ እንሂድ። ማርያም ቅዱስ ናት አይደል? ለምላችሁ ዳኒ አይሰማም ድምጼ? ይሰማል ብሩኬ። እዚህ ጋር መተማመን ያለብን ነገር አለ። በቃ ሌላ ጊዜ ና። በቃ አንተ ሌላ ጊዜ ና። አሁን የውይይት ሰዓት ስለሆነ ሌላ ጊዜ ና። ከዛ እንተማመናለን። አሁን ውይይቱን እንጨርስ፣ ወይ ደግሞ በኋላ ላይ ትገባለህ። እሺ ሌላ ኦርቶዶክሳዊ እውነቱን በሜዳ እንኳን ደህና መጣህ። ወይ ብሩኬ እኔ በጌታ ነኝ። በነገራችን እሺ፣ ተባረክ ለስማ ብዬ እንኳን እሺ፣ ተባረክ። እሺ ቱካ ነው ወይ ደግሞ ሀዊ? ቱካ መልስ ያለው ኦርቶዶክሳዊ ግባ። እሺ በኋላ ላይ ድል እንሰጥህና እንትን ታረጋለህ፣ ትመክረናለህ። እንጨርስና ውይይቱን ትመክረናለህ። ምን አየው ነው ዳኒ? መመከር ፈልጋል? አዎ ምን አለ ቢመክረን ጥሩ ነው። አንዳንዴ ምክር ብንቀበል። አይ ቆንጆሽ። እሺ ይምከረንና እንቀጥላለን። ይምከረን ጥሩ ነው። አንዳንዴ በተለይ ሜላ ምክር ያስፈልገዋል። ከላይ በጣም ሜላ መመከር አለበት። እሺ መካሪያችን ዳኒ እየታወቀህ ነው፣ እያፈስክ ነው። ምከረን እንግዲህ ማፌዝንም በተመለከተ አብረን ምከረን። ሙሉ አድርገው ኖ ፕሊስ። እዚህ ጋር የጀመራችሁት ቁም ነገር መሰለኝ። ብሩኬ ሜሏስና ዳኒ ማፌዙን ምን አመጣው? ጎደለ የምትለው ነገር ሁሉ ምከረን። በቃ አሁን እድል ተሰጥቷል። ግልጽ ነው እኮ ግልጽ ነው። አንተ ራስህ እያፈስክ እኮ ነው። እዚህ ጋር አንተ ሰውን ለማትረፍ አይደል እንዴ ሰዓትን ገለህ እንቅልፍን አተህ የተቀመጥከው? እንዴት ነው ይፈቅዳል የእግዚአብሔር ቃል? ምክሩን ተውከው። አሁን እየጠበቀን ነበር እኮ ምክርህን። ኖ እኔ ለመክራችሁ ሳይሆን ብሩኬ ጋር ነበር እያወራኝ የነበርኩኝ ስለ መንፈሳዊ ጉዳዩ ከመጀመራችን በፊት እዚህ ጋር መተማመን ያለብን ነገር አለ ያልኩኝ። ከዛ ልመክር ነው ምናምን ነገር አለኝ። እንዴት እንደተረዳኝ አላቅም። ምክር የለህም? እሺ ችግር የለም። ምክር ከሌለ ብሩኬ ምክር የለኝም ብለዋል። እስቲ ተማመኑ። በምን ጉዳይ አይሆንም? እስቲ ተማመኑት። ብሩኬ ደግሞ ሰው የማመን ችግር አለብህ። እስቲ እመኑ። በምን ጉዳይ ነው? እስቲ ተማመኑ። ፕሊዝ 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 ዳኒ ፕሊዝ እንቀጥል። በቃ ችግር የለውም። ምን አየው? ወደ ውይይቱ እንሂድ ወንድም አለ። ፕሊዝ አልተግባባንም ዳኒ። እኔ ብሩኬ ከአንተ ጋር ከመጀመር በፊት አንተ ጋር እያወራው ስለ ዳኒ እያነሳውኝ ነበር። ዳኒ ቅድም ስለ ዲስፕሊን እያነሳ ነበር አልኩኝ። ካልመከረ ምናምን ነገር እያልክ ነበር ብሩኬ። እሺ ቀጥል። በቃ ሀሳብን እንስማ። እሺ ቀጥል፣ እንስማክሽ፣ ንገረን። ሀሳቤ ምን መሰለህ? አሁን አሪፍ ሙድ ውስጥ የመጣን ነው እና ሀሳቤ ብሩኬ ዳኒ ቅድም ስለ ዲስፕሊን ሳወራ ነበር። ዲስፕሊን ማለት እዚህ ጋር ያለውን ተከታዮቹን ብቻ ሳይሆን እሱ ራሱንም ይመለከተዋል ዳኒን አይ ቲንክ ማለት ነው። እና እዚህ ጋር ዲስፕሊን ያለፈ ነገር፣ ስነስርዓት ያለፈ ነገር ማለት አሁን አጀንዳው መወያየት ነው አይደለ? እሺ ቀጥል፣ እየሰማን ነው። እሺ ቀጥል። መወያየት ደግሞ መደማመጥን ይፈልጋል እና ደግሞ በመደማመጥ ውስጥ አንድ ሰው አግሬሲቭ ሊሆን ይችላል። አይ ቲንክ ቅድም እየተወያያችሁ ነበር። እኔ ከስር ነበርኩኝና ትንሽ አለመግባባት ተፈጠረና ልጁ ወረደ መሰለኝ። ከዛ
ዲሲፕሊን ምናምን ብዙ ነገር አወራ ዳኒ። አለመግባባት ሊፈጠር ይችላል፣ ግን ያለውን ነገር አንደርስታንድ የተደራረጋችሁ ብትቀጥሉ አይ ቲንክ አሪፍ ይመስለኛል። ወደ ውይይታችን ከመግባታችን በፊት ማለት ነው። እሺ በቃ ተስማምተናል። አሁን እንግባ ወደ ውይይት። ተቀብያለሁ አሁን ሐሳብህን እንቀጥል። አይመስለኝም ብሩኬ። እንዴ ተቀብያለሁ፣ ሐሳብህን ተቀብያለሁ። ተደማምጠን እናወራለን። ይኸው እሺ ተቀብያለሁ። እንቀጥል። እያየሁኝ እኮ ነው ስክሪን ብሩኬ፣ እያየሁኝ ነው ስክሪን። ዳኒ ተው አንተ ዳኒ ተው። አይ ከኔ ጋር ስለሆነ የምትወያየው አንተ ምን ከዳኒ ጋር አይደለም። ከኔ ጋር ቤቱ ዳኒን ይመለከተዋል። ብሩኬ ምን ሆነ ነው? እሺ ምን ያርግልህ ዳኒ? እሺ ምን ይሆንልህ? ታውቃለህ፣ አንተም ታውቃለህ፣ ዳኒም ያውቃል እኮ። እሺ ምን ያርግልህ ዳኒ? እኮ ታውቃለህ፣ አንተም ታውቃለህ፣ ዳኒም ያውቃል። ምንድነው የማውቀው? አይ ዶንት ኖ ብቻ እኔ እንዴት እንደምትረዱኝ አላውቅም። እኔ የምልህ ልጠይቅ ጥያቄ። እሺ አሁን በቃ ስለሰማው ጥያቄ ልጠይቅ። የኢትዮጵያ ኦርቶዶክስ ነኝ ብለሃል አይደል ስገባ? አረ የለም እኮ ብሩኬ ሄደ እንዴ? ዳኒ ተወረደ ወረደ እንዴ? አስመለጥከኝ ዳኒሽ። ዳኒ መቀጣት አለበት። ዳኒ አሁን መቀጣት። እኔ ግን ለልጁ ለራሱ ምክር አለኝ ብሩኬ። አይደለም መክሮላ እሺ በቃ ተቀብያለሁ ሲለው አይ አልተቀበልኩም ሲል አቃተኝ በቃ